ነገር መቆጠር የለበትም። አበላሽቶናል በጣም። እስቲ አሁን ይኸውልህ ይሄንን ሪከርድ የምታደርጉ እንደምትለጥፉት እስቲ እቺን ብቻ ሪከርድ አድርጋችሁ ሁላችሁም በግራ በቀኝ ያላችሁ እቺን ብቻ ለጥፉልኝ። አሁን የተናገርኩት ነገር አለ አይደል ዩቲዩብ ላይ በህይወት ያለ መስተካከል የሚፈልግ በቁም ነገር ቅንነትና የዋህነት ካለው ለመወያየት ምናምን ችግር የለበትም። የሚያደርጉትን ልንገራችሁ። እቃቃው ፈረሰ ዳቦ ተቆረሰ ብለው ግንኙነታችሁን ወዳጅነታችሁን ባፍጢ ነው የሚደፉት። ይሄን 100% እርግጠኛ ሆኜ ባልናገርም 98% ግን እርግጠኛ ነኝ ጥቂት ሰዎች ስለማይጠፉ። እቃቃው ፈረሰ ዳቦ ተቆረሰ ብለው እንደዛ ክበው የነበሩትን እንደገና ባፍጢምህ ነው የሚደፉት። እውነት ነው ብሎ ተረጋግቶ ለመመከር በዛ ነገር ላይ አስተካክሎ ለመቀጠል የሚሞክር ሰው ካለ ይሄ በጣም እንደው አላህ ያረዳውና ያገዘው ሰው ነው ማለት ነው። የሚሉትን በጓዳ ተማባቱ ምን ተናንት መቶ ብላም ላይ ለፈልፋር አርፎ አይቀመጥም ምናምን ነው የሚሉት። በቁም ነገር ሰምቶ ጆሮውን የተጠቀመ ሰው ግን ይሄንን ነገር አስተካክሎ ለመቀጠል እድል ይፈጥርለታል። እኔ አንድ ፕሮቴስታንት አገኘሁኝ ትናንትናና እኔን የሚያቀኝ አይተድላል በቃ ብልጣቶንም የሆነ ነገር ገብተህ ልታፍስ ስትል ነው የምትባረረው አለ። እንዳንተ አይነት እውነተኛ ሰው አይፈልጉም። እኔ የገባሁበት ማህበር እኔ የምኖርበት አካባቢ ካለ ማንንም ዙራችሁ መጠየቅ ትችላላችሁ። በእውነት የምኖር ለእውነት የምናገር ለእውነት ዋጋ የምከፍል ሰው ነኝ። እኔ ሙስሊም የሆንኩት ለገንዘብ ነው። ምን ነው አስመስዬ ለምን በሙሉ አይዘጉኝም? እኔ ምን አገባኝ? እኔ ያመንኩት አምኜበት ነው። እነሱ ገና ለገና ይጠሉኛል፣ ያስፈራሩኛል፣ የሆነ ነገር ያደርጉኛል ብዬ ግን እውነትን በልቤ ደብቄ በመላሴ ልሸነግል ብሞት አይሻለኝም እንዴ? ክፍተቴን እንደሚነግሩኝ ሁሉ ክፍተታቸውን ነግሬ ተጋግዘን የጋራ ነገር እናቆማለን እንጂ እኛ ለምን እንነካለን እንዴ? ፈጣሪ ናችሁ እንዴ እናንተ ማትጠየቁት? ሰዎች እኮ ናችሁ፣ ጉድለት ይኖራችኋል። በሁሉ ነገር ፐርፌክት አትሆኑም። ማስተካከል አለባችሁ ሲባሉ አይሰሙም። በቃ በአካልም አይሰሙም። በቃ በጭራሽ አይሰሙም። ይሄንን አስተካክሎ ሰምቶ የሚመጣ ካለ እኔ ያልኩትን ነገር እኔ ይቅርታ ጠይቃለሁ። አይሞክሩትም። ቲቪታቸው እዚህ ድረስ ነው። ሰውን አሳንሰው ነው የሚቆጥሩት። ይሄ የሁሉ ሃይማኖተኞች ችግር ነው እንጂ በጋራ ያለንን ነገር በጋራ ለማራመድ ጥረት አድርገን ብንቀጥል አሪፍ ነበር የሚሆነው። እና ስለነበረን ቆይታ አመሰግናለሁኝ። ቅን እንሁን፣ የዋህነትን እንለማመድ፣ ሰዎችን አክብረን ለማውራት ጥረት እናድርግ። ማፈን አይቻልም፣ መቆም አለበት። እንዲህ ሚዲያ ላይ ቲክቶክ ሪፖርት ሲደረግ ይዘጋብናል። እናንተ ደግሞ አተንፍሱ ብላችሁ ልዘጉን ነው እንዴ? እና አካውንት በማዘጋት ሰው በመሳደብ የሰውን ፐርሰናል ህይወት በመንካት ድክመቱን በማናገር እንደዚህ አይነት ነገር ለጋራ ጥቅም ስለማይጠቅመን በጋራ ራሳችንን አንበጥብጥ፣ በጋራ ሰላም ብናመጣ ነው የሚሻለው። እና እኔ ምንም ከማንም ጋር ምንም የተፈጠረብኝ ችግር የለም፣ እንዲፈጠርብኝም አልፈልግም። ከማንም ጋር ጠብ የለኝም። ጠብም የምዘራ ሰው አይደለሁም። ሰዎች ግን ድክመታቸውን አይተው እንዲሻሻሉ ግን እፈልጋለሁኝ። የሚያስከፍለኝ ዋጋ አለ፣ በደስታ አቀበላለሁ። ጠንብር ቁሴን ያውጡኝ፣ በደስታ አቀበላለሁ። እሱ ነው የሚሻለኝ። አስመስዬ መስዬ ቀጣፊ መስዬ የሆነ ነገር እኔ ጥቅም ሰርቻ አልበላም እንዴ? ምግብ ካጣው ቅጣል እበላለሁ፣ ትራፊ ለምኜ እበላለሁ። እምነዳው መኪና ባንክ ነው። አይም በቃ በጣም ስራ ተሸክሜ እበላለሁ። ወዛደር ሊስትሮ ጠርጋለሁ፣ ችግር የለብኝም። ጢም ያለ ስነ ልቦና ነው ያለኝ። እኔ የሆነ ጥቅም ለማግኘት የሆነ ክብር ለማግኘት ብዬ ግን እውነትን ለዘላለም አልሸቅጥም። ይሄ ዋጡት። እያንዳንዳችን መቆም ያለብን በእንደዚህ አይነት ስነ ልቦና ነው። እና አመሰግናለሁኝ። ቴንክ ዩ ሶ ማች። እንግዲህ በሳምንትም በምናምንም የምትወዱኝ ቤተሰቦች ካላችሁ ሐሳቤን ይዙኝ ነበር እና ሰሞኑን ለመጨፍጨፍ ዝግጁ ነኝ። ተድላ ይሰማል። በጣም መልካም ቀን። ሰላም አለይኩም። ቆይ እንዳትወጣ ቆይ። አው አንዴ 10 ደቂቃ ብቻ ስጡ። 10 ደቂቃ ብቻ ግቡ።
ግቡ። ኡስታዝ ጀማል አሉ። ኡስታዝ ጀማል ኸድር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጡ። የጠፋ ሰው እንኳን ደህና ቆዩ። እንዴት ናችሁ? ተድላን ያውቁታል እንዴ ኡስታዝ? አው ሰምቻለሁ መስለሙን። ከዛ በፊትም አንዳንድ ቪዲዮዎችን አይቻለሁ። ነገር ግን አልተገናኘንም። ወአለይኩም ሰላም። እንዴት ገባችሁ ጀማል? ኧረ እኔ እንደዚህ ነገር ተው፣ አስተምሩኝ ተው። እኔም ሳልስባችሁ መግባት። ሄሎ ጀማል ይሰማል? አላውቅም እንግዲህ ይሰማል። እሰማለሁ። እስቲ አሊባባ ሚውት ነኝ እንዴ? የማን ነው የሚሰማ? ተድላ የኔ ይሰማሃል? ድምጽ ይሰማሃል? ይሰማል ድምጽ የኔ? አዎ ለኔ ይሰማኛል። ድምጽ የኔ? አዎ ለኔ ይሰማኛል። እሱ አይሰማው ማለት ነው። ማንንም አልሳብኩ እንዲገባ። አዎ እንደዚህ በቃ ሾልካን ነው ስልጣናችን እኮ እንጠቀምበታለን ሁላችንም። እኔ መግባቱን ተድላ ሰው አላወኩም። ለዚህ ነገር ደንቆሮ ነኝ እኔ ገና ወደፊት እየሄድኩ ለማመናለው እንጂ ግን ራሱን እኮ ድምፅን ስሰማ ደነገጥኩኝ። አቁዙ ቢላሂ ምናምን አልኩኝ። እንዴት ገባብኝ የሰውዬ ብዬ። ከሌሎችም ኡስታዞች መካከል አንዱ ናቸውና ሰሞኑ ጠፍቶ ነበር። ፎሎ አድርጋቸው እንደው ጊዜ ካለህ ማለት ነው። ትንሽ እዚህ ጋር ያላችሁ ሰዎች እንደው ኡስታዝ ፎሎ አድርጓቸው። ባረከላሁ ፊኩም ትጠቀማላችሁ። ኡስታዝ ጀማል ኸድር ማያውቃቸው ሰው የለም። ምናልባት በዚህ ወር 2 ወር 3 ወር 4 ወር አካባቢ ጠፍቶብን ነበርና ትልቅ ኡስታዛችን ናቸው። ስለዚህ ጊዜ ካለ ትንሽ ቢያስታውሱ የሆነ ነገር ጀማል ይሰማል? ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙን ወሙስሊማት እንዲሁም የመርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። እሰማለሁ። እስቲ ያሳውቁኝ። ሐሰን ወአለይኩም ሰላም ወራህመቱላሂ ወበረካቱ። በደንብ ይሰማል ኡስታዝ፣ እንዴት ናችሁ? ኦኬ ጥሩ። ኢንሻአላህ አድሚኖች ካላችሁ ለመግባት ሞክሩ። ኢንሻአላህ አሚቲ መጥቷል። ሰላም አለይኩም ወራህመቱላሂ አሚቲ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሚቲ እንዴት ነህ? ኡስታዝ እንዴት ነህ? አምነኛለሁ። ሁሉ ሰላም ነው አንተ ጋር? ሁሉ ሰላም አልሐምዱሊላህ። ማሻአላህ ጠፋህ እኮ ኡስታዝ። ኧረ ምን ጠፋለሁ አለው ገባ ወጣ ስለምል ነው። ቤት ከፍቼ ስለማላቅ ነው። እስቲ ዛሬ ቤት ልክፈትና ትንሽም ሰዓትም ቢሆን እናገልግል እንገለገል ብዬ ነው። መርሐባ ማሻአላህ። የምትለው ነገር አለ? የሆነ ነገር የምትለው ነገር ካለ እንትላለን ማለት ነው። ጥያቄ ያላችሁ ክርስቲያን ጥያቄ ያላችሁ ክርስቲያኖች መግባት ትችላላችሁ። ኡስታዝ ጀማልም መጥቷል። ስለዚህ ቦታው ለእናንተ ክፍት ነው። ለነሱ ክፍት አድርጉላቸው። እንደገና የኛ ልጆችም ካሉ አስገቧቸው እያያችሁ ማለት ነው። እነ ኢምራን ምናምን ካሉ አስገቧቸው ኢንሻአላህ። ይሄን ይመስላል። ጥያቄ ያላችሁ ክርስቲያኖች አንዳንድ አሳዩና ኡስታዝ ጀማል ያስገባቸዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ወራህመቱላሂ ወበረካቱ። በነገራችን ላይ በደንብ ነው የምትሰማው አይደለ? ይሰማል። ምናልባት ጆሮአቸው ማይሰራ ሰዎች ካሉ አላህ ያርጋቸው እንጂ ለኛ ማሻአላህ ጥሩ ነው። ታፕ ኮፒ ሊንክ እናርግ። አዎ እንደዛ ጨፈጨፍካቸው እኮ አላስተረፍካቸው። ኦኬ
ያጀማ ክርስቲያኖች ካላችሁ ቦታው ክፍት ነው። ግቡና ጥያቄ መጠየቅ የምትፈልጉት ካላችሁ ጠይቁ። ጥሩ አጋጣሚ ነው። ሰዓት አለኝ፣ የተወሰነ ሰዓት ስላለኝ አብረን እንማማራለን ማለት ነው ኢንሻአላህ። ኔትወርካችን አልተመለሰም ኡስታዝ። የምሰሙን እኔ ጋር ብቻ አይደለም፣ ሁሉም ቦታ በጣም እያስቸገረ ነው። ገዝታ ይመጣልኝም ጥያቄ ያላችሁ ክርስቲያኖች፣ ሙስሊሞች አንድ ቁጥር ጻፉ። ያው አንድ አምላክ ነው የምናመልከው። ክርስቲያኖች ሶስት ቁጥር ጻፉ። አይ አንድ ነው የምትሉም እኮ ችግር የለውም። አብሮ ሌሎቻችን ታፕ ኮፒ ሊንክ እናድርግ ኢንሻአላህ። በነገራችን ላይ ሐሰን አካውንት ቀየረ እንዴ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሐሰን ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው እንዴ? ምን ፎሎ ባክ ይላል አካውንት እና እኔ ግራ ገባኝ። ፎሎ እኮ ነበርን። ምን ሆነ ነው? ይሄኛው ሁለተኛው አካውንቴ ነው ኡስታዝ። እንደዛ ነው አይደል? እኔ እኮ ግራ ገባኝ እኮ ማለት ምን አጋጥሞት ነው? አካውንት ጠፍቶ ነው እንዲህ ተደርጎ ግራ ገባኝ። ኦኬ ማሻአላህ አካውንት እየተበራከተላችሁ ነው ማለት ነው። ማሻአላህ ኦኬ ጥሩ። ክርስቲያኖች ጥያቄ ካላችሁ የግቡና ኢንሻአላህ እንማማራለን ማለት ነው። ጥያቄ ያላችሁ ክርስቲያኖች ካላችሁ አንዳንድ አሳዩና ኡስታዝ ጀማል አስገባቸው። እስኪ ሌሎች አድሚኖች አግዙ። ምንም ኔትወርክ አልሰራልኝም ኡስታዝ፣ ኔትወርክ አልሰራልኝም። ማጋን ኦኬ ክርስቲያኖች ነው የምታስገቡት አደራ። እሺ ስታስገቡ ክርስቲያኖች ነው የምታስገቡት። ከላይ ያሉት እንደተጠበቀው ነው ማለት ነው። አሩ ሙስሊም ነው ወይስ ክርስቲያን ነው? ሙስሊም ነኝ ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ ኡስታዝ? ሰላም ነን አለን አልሐምዱሊላህ። አማርኛ ብዙም አልችልም። ችግር የለውም። ጥያቄ ካለ ኡስታዝ አላህ ብዬ ነው የሚወደው። በዚህ ብቻ ነው ገባው። ወላሂ አላህ የበለጠ ይደደ አንድ ብድል አግኝቼ አላውቅም ኡስታዝ። ለአላህ ብዬ ነው የሚወደው። ወላሂ አላህ የበለጠ ይወደደ። አላህ ለሱ ብለው ከተዋደዱ ሰዎች አላህ ያድርገን። አሚን አሚን ኢንሻአላህ። በቃ ሌላ ሰው አስገባው ግን በቃ ወላሂ ለዚህ ነው ገባ። እሺ እሺ ኦኬ። ሌሎቻችሁ ክርስቲያኖች ካላችሁ አንዳንድ አሳዩና ፕሊዝ እንትን አትበሉ፣ አትሳቀቁ። አይ ቲንክ እንደ ቤታችሁ ይዩትና ጥያቄ ካላችሁ ጠይቁ። ምንም አይነት መሳቀቅ አያስፈልግም። ሐሳብ ምንም የሚያስፈራ ሐሳብ የለም። ጥያቄ ካላችሁ ጥያቄ ጠይቁ። እንማማር። ማናቀው ነገርም ይኖራል። ከእናንተ የምንማረው ነገር ሊኖር ይችላል። እዚህ የመጣ ነው ለማሳወቅ ብቻ ሳይሆን ለማወቅም ነው። ለመጠየቅ ብቻ ሳይሆን ለመጠየቅም ጭምር ነውና ግቡ ክርስቲያኖች ግቡ። ለማዶች ነን አንባላም። ናገባ መሳብ አልቻልኩም። ቤንጃሚን አካውንት በጣም እንትን ነው። 10 ፎሎ ነው ያለህ። ፕራይቬት ነው አካውንቱ፣ ፕራይቬት ነው። እኔ ሞክረው ነበርና ነው። ኦኬ ፒስ ሙስሊም ነው ወይስ ክርስቲያን? 10 ፎሎ ነው ያለህ። ፒስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጨካታ ላይ ነው ያለኸው።
ጥያቄ ያለኝ። ኦኬ ሙስሊም ለሙስሊም ጥያቄ አሁን አይደለም በኋላ ላይ ናና እንትን በል ቀለበችው። እሺ ክርስቲያኖች ለክርስቲያኖች ነው ቦታው። እስከሚጨርስ ጠብቁ እሺ። ሰው አውርቶ እስከሚጨርስ ቢያንስ ሪስፔክት የሚባል ነገር አለ። ሐሳቡን እስከሚጨርስ ድረስ ማለት ነው። ኦኬ ቀጥሉ። ጥያቄ ያለው ሰው ምናልባት እዚህ ጋር ያው የኡስታዝ ዋሂድ ህግና የኡስታዝ ዋሂድ ቤት ህጉን ሁላችንም እናውቀዋለን። አንደኛ ደረጃ ጫጫታ ሆናችሁ አትግቡ። ሁለተኛ ከገባችሁ በኋላ ወገኖች ሳይፈቀድላችሁ ማለት ነው ሙይት አታንሱ። እሺ ለምሳሌ እንበልና 2-3 ክርስቲያን ከገባ ከአንዱ ጋር ያወራ ሌሎች ማውራት የለብንም። ሶስተኛ ደግሞ በኮሜንት ሆነ ማንኛውም አካል መሳደብ የለበትም። የኛም ልጆች ቢሆን ማለት ነው በጭራሽ ማለት ነው። ምክንያቱም ሊበሰፊ መሆን መቻል አለብን ማለት ነው። ከታች ምናልባት የምትሳደቡ የተኛውም በማንኛውም የምትሳደቡ ከሆነ የዳዕዋው ታኮ ነው የምትሆኑት ማለት ነው። ስለዚህ አድሚኖችም ደግሞ ስራቸውን ይሰራሉ። ክርስቲያኖች ካላችሁ አንዱ ቁጥር ጻፉ፣ ግቡ፣ ጠይቁ፣ ማንኛውም ጥያቄ ጠይቁ ክርስቲያኖች። ይሄ ግግል ለሁሉም ቤት እኮ ነው መሆን ያለበት አይደለ? መሰዳደብ የሚባል ነገር መኖር የለበትም። ገስት ላይ ደግሞ አንድ ሰው ሲያወራ ጣልቃ መግባት የለበትም። እስከሚጨርሱ ድረስ ሁለት ሰዎች የጀመሩት ነገር ካለ ለምሳሌ አህመድ ጣልቃ መግባት ይችላል። ለምሳሌ ሳላ መግባት ይችላል። ኢምራን መግባት ይችላል። ለምን በእንትን ላይ ነው ትምህርት ላይ ነው አንዱ አንደኛውን እያገዘው ነው። ነገር ግን ሁለት ሰዎች እያወሩ አንድ ክርስቲያን ገብቶ መሀል ላይ ጣልቃ መግባት የለበትም። ማጨቅጨት የለበትም ራሱ ማለት ነው። እንደዛ መሆን የለበትም። ከዛ አንፃር ነው ለሁሉም ነው የሚሰራው ይሄ ማለት ነው። በተረፈ ጫጫታ ላይ ቦታ ላይ ያላችሁ ሰዎች ባትገቡ ጥሩ ነው። አንደኛ ማለት ነው ድምፁ የሚረብሽ ቦታ ላይ ከሆናችሁ ባትገቡ፣ የሆነ ቆንጆ ቦታ አስተካክላችሁ ብታወሩ ጥሩ ነው። ለአዳማጭም ለዛ መልስ ለሚሰጠውም አካል ለሁለቱም ምቹ ቢሆን ጥሩ ነው ከሚለው አንፃር ይሄ የትኛውም ቤት ውስጥ መሆን ያለበት ጉዳይ ነው። የግድ እኔ ጋር ብቻ ሲሆን መሆን የለበትም እና በርቱ። ኦኬ ጥያቄ ያላችሁ ክርስቲያኖች ካላችሁ አንድ እንዳሳዩኝና ኢንሻአላህ ላስገባችሁ ወይም ኡስታዝ ጀማልም ስላለ ያስገባችሁ ማለት ነው። አንዳንድ አሳዩ። ሁለት ትርፍ ቦታ አለ ለክርስቲያኖች የተዘጋጀ ግቡና ጠይቁ። አብሽሩ ክርስቲያኖች፣ እናንተን ለማስተናገድ ዝግጁ ነን በምንም አይነት መልኩ ማለት ነው። አብሽሩ፣ ጥሩ ጊዜ እናሳልፋለን። እስቲ እንትን በሉ። ተስፋዬ ሰላም ብያለሁ። ሰላም ብያለሁ ተስፋዬ። ይሰማችኋል? የተስፋዬ እኔ አይሰማኝም። አድሚኖች እስቲ ገና እየገባ ነው ኡስታዝ። እኔ ጋር ጥቁር ነው ትንሽ ተመክሮ። አይ ገብቷል። እኔ ጋር ገብቶ እንደገባ ነው የሚያሳየኝ። እሺ ተስፋዬ እስከሚገባ ድረስ KNR ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ናችሁ? ነበር የፈለግነው የነበረው። አንቺ ሙስሊም ነሽ? አይ አንድ ጥያቄ ነበረኝ። ይቅርታ ሀፍበል እንትን እኔ ከሰለምኩ አንድ ወር ከምናምን ሆኖኛልና። ኦኬ እሺ ቀጥይሽ። ከሰለምኩ አንድ ወር ከምናምን ሆኖኛልና ባለ ትዳር ነኝ እና ባለቤቴ ስለ ክርስትና ብዙም አያውቅም። እስልምና ያው መማር ይፈልጋል። ቀጣይ መቼ ነው የምትገባውና ንገረኝና ገብቶ እንዲማር ፈልጌ ነው። ችግር የለውም። እኔም ባልኖር ሌሎቹም እና አህመድም ሌሎቹም ሰዎች ስላሉ ከነሱ አንፃር እናያለን ማለት ነው። እናያለን። ይሄ ምንድነው ሰላም አለይኩም ወራህመቱላህ። ሰማሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህመድ ትሰማለህ? እንዴት ነህ? እንኳን ደህና መጡ። የጠፋ ሰው እንዴ
የተቆረጠ መስሎኝ ነበር። እህት ያለሽ ኪያር አለ እንትን አድርጊያቸው፣ በውስጥ መስመር ኮንታክት አድርጊያቸው ወንድሞችን። እሺ ያው እሱ ማወቅ የሚፈልገው ይኸውልህ ከእንትን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ በፊት እስልምና መኖሩን ያለመኖሩን የማረጋገጥ ይፈልጋልና እሱን ካየው ለመስለም ዝግጁ ነውና እሱ ማሳየት ይፈልጉ ነው። ኦኬ አይ ጥሩ ነጥብ ነው። ጥሩ ጥያቄ ነው። አግባብነት ያለው ነጥብ ነው። ቤዚካሊ ኢንሻአላህ እናወራበታለን። ግን አለ አሁን እዚህ አንድ አይ አሁን ይግላም ያው ለምንትና ማለት ነው። ኢንሻአላህ በቃ እኔ ብዙም አክቲቭ አይደለሁም ቤዚካሊ ቲክቶክ ላይ፣ ግን አሁን እንደውም እየመጣሁ ነው። ሌሎች ወንድሞችም አሉ አክቲቭ ላይ ያሉ። ኡስታዝ ወሂድም አለ ትንሽ ቢዚ ሆኖ ነው እሱም በአንዳንድ ሀጆች እዚህ አልፎ ይመጣልና እንትን ይላል። ማውራት ይቻላል። አብሽሪ ችግር የለውም። አሁን መምጣት የሚችል እንኳን ይምጣና ጥሩ መማማር እንችላለን። ጥሩ ርዕስ ነው። ኢንሻአላህ ይምጡና እናወራበታለን በሰፊው። ወይም ደግሞ በእኔ ቴክስት አድርጊልኝና የቴሌግራም መስመር ካለሽ ወይ በቴሌግራም ኢንሻአላህ እናወራበታለን። ሌሎች ወንድሞች ኢንሻአላህ ማሻአላህ እናግዝሻለን። ምንም ችግር የለውም። ግዴታችን ነው ማሳወቅ። እሱንም እናስተምረዋለን። አይ ቲንክ በቴሌግራምም በሜሴንጀር ብትመጪ እኔ በደንብ በስነ ስርዓት ጊዜ ሲኖረኝ ይሄን ጊዜ ይኖረኛል ብዬ ማሳወቅ እችላለሁ። ከዛ በኋላ ታይም ሴትአፖችን አድርገን እናወራዋለን። የሚጠይቀው ጥያቄ አግባብነት ያለው ነው። ከሰለላሁ ዐለይሂ ወሰለም መላክ በፊት ቁርአን ከመውረዱ በፊት እስልምና ነበረ ወይ? ከነበረ እስልምና ምን ማለት ነው? ሙስሊም ማለት ምን ማለት ነው የሚለውን መጀመሪያ ከቃሉ የተነሳ ከዛ በኋላ ሐሳቡ ሳለ ወይ በቃላት ደረጃ ሳለ ወይ የሚለውን ነገር እነዚህ ሶስቱን ነጥቦች እንዳስሳለን ኢንሻአላህ። ምንም ችግር የለውም። ይሄን ይመስላል። ኢንሻአላህ ጠንክሪ፣ አላህ ያበርታሽ። አንቺም ደግሞ ተማሪ ትምህርት የዲን ትምህርት ምናምን አለ ቴሌግራም የተለያየ መርሃ ግብሮች ስላሉ እዛ መርሃ ግብር ውስጥ ገቢና ለመማር ሞክሪ። በርቺ፣ አላህ ያበርታሽ፣ አላህ ጽናቱን ይወፍቅሽ። ለኛም እንደው አድርጊልን። አሚን አሚን። እሺ ተስፍሽ አለ ተስፋዬ አለ። ኦኬ ተስፋዬ የለም ማለት ነው። ኡስታዝ ወይድ አለኝ። ኦኬ ያው ድምጽ ጠፍቶ ነበር። አሁን መጣ። ኦኬ ቀጥል። ክርስቲያን ነህ ወይስ ሙስሊም ነህ? ሎች እሺ ነው ሰልሜን ሰልሜን። ኦኬ አዎ ወአለይኩም ሰላም ስትል እኮ ነው። ለዛ ነው ማሻአላህ። ከሰለም ስንት ጊዜ ሆነ? አንድ አመት ይሆነ ነው። ኦኬ ማሻአላህ። ትምህርት እየተማርክ ነው? የዲን ትምህርት? አዎ እየሞከርኩ ነው። ቁርአንም ምናምን እየቀራሁ ነው። ኦኬ በርታ፣ አላህ በርታ። ግሩፕ አለ ቴሌግራም ግሩፕ ላይ፣ እዛ ላይ መማር ትችላለህ። ቁርአንም የአቂዳ ኪታቦችም የተለያየ ትምህርት መማር ትችላለህ። ኡስታዝ ጀማል ይወስድሃል። ኡስታዝ ጀማልን ኮንታክት አድርገውና የትምህርት መርሃ ግብር ስላለ ለሰለምቶች የተዘጋጀ እዛ ትምህርት ተማር። በርታ መርሃባ። እሺ ማራዶ ሌሎች ክርስቲያኖች ካላችሁ አልፋን ጠይቅ፣ ጥያቄ ካለ ጠይቅ። አልፋና ኦሜጋ ነኝ እኔ የምለው መጽሐፍ ላይ ማለት ነው። ኦኬ አልፋና ኦሜጋ ምንድን ነው? እሺ መርሃባ። አልፋና ኦሜጋ ነኝ ይላል መጽሐፍ ቅዱስ ላይ እና ምን ማለት ነው እሱ? እኔ አልፋና ኦሜጋ ነኝ ይላል ኢየሱስ ክርስቶስ። ምን ማለቱ ነው? እዛ ጋር አልገባኝም እኔ። እሺ ኢየሱስ ክርስቶስ አይደለም ያለው ፈጣሪ ነው። አልፋና ኦሜጋ ነኝ ያለው ራዕይ 1:8 ላይ፣ ራዕይ 21:6 እና ራዕይ 22:13 ላይ። ግን አልፋና ኦሜጋ ምን ማለት ነው የሚለውን እስቲ ለአህመድ ደግሞ እድሉን ልስጥ። አሚቲ መልስለት ኢንሻአላህ ጊዜ ካለ አሚቲ። አህመድ የለም መሰለኝ። ኦኬ አልፋ ማለት በግሪከኛ ነው። አልፋ እና ኦሜጋ የሚለው ቃል የግሪክ ቃል ነው። አልፋ የመጀመሪያው ፊደል ነው። ኦሜጋ ደግሞ የመጨረሻው ፊደል ነው። ስለዚህ አልፋ እና ኦሜጋ ማለት
ናይዘር ቢጊኒንግ ኖር ኢንድ ማለት ነው። መጀመሪያም መጨረሻም የሌለው ማለት ነው። መጀመሪያ የሌለው ፊተኛ፣ መጨረሻ የሌለው ኋለኛ ማለት ነው ትርጉሙ። ናይዘር ቢጊኒንግ ኖር ኢንድ አለ አወል ወል አኺር ማለት ነው በአረብኛ። በሱረቱል ሐዲድ ምዕራፍ 57 ቁጥር 3 ላይ እንደዛ ነው የሚናገረው። ከዛ አንፃር አልፋና ኦሜጋ ማለት ትርጉሙ ይሄ ነው። ይሄን ይመስላል ባጭሩ። እሺ አመሰግናለሁ ኡስታዝ። ሁለተኛ ጥያቄ ደግሞ እኔ ከአብርሃም በፊት አለሁኝ የሚለው እሱ ደግሞ አልገባኝ ብሎ ነውና ይሄንን መልስልኝ ኡስታዝ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 54 ጀምሮ ስትመለከተው ቃሌን የሚሰማ የላከኝን የሚያምን ይላል። ከቁጥር 50 ጀምሮ ለዘላለም ሞትን አያይም አለ። ሞትን አያይም ሲል አካላዊ ሞትን ነው ብለው ያሰቡት እነሱ። ነገር ግን ሞትን አያይ ሲል እሱ አካላዊ ሳይሆን ስለ መንፈሳዊ ነገር ነው እያወራ ያለው። ራዕይ ዮሐንስ 21:7 ላይ ጀሃነም ሁለተኛ ሞት ነው ተብሏል። ስለሱ ነው እያወራ ያለው። እነሱ ግን አካላዊ ስለ ነቢያትም ሞቱ፣ አብርሃም ሞቱ፣ አንተ ከሆኑ ከአባታችን ከአብርሃም ትበልጣለህን አሉት። ከዛ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው አለ። አሁንም ማየት የሚለው እነሱ አካላዊ ነው የመሰላቸው። በእውኑ አብርሃምን አይተሃልን አሉት። ከዛ እውነት እላችኋለሁ አብርሃም ሳይወለድ እኔ አለው አለ። አሁንም አለው ሲለው ቃል በቃል ነው የመሰላቸው። ልክ ሞትን ማየትን ቃል በቃል እንደወሰዱት ማለት ነው። ከዛ ድንጋይ ደግሮ አነሱ ይላል። አሁን ጥያቄ የሚነሳው ከአብርሃም በፊት በነበሩ በአባቶች አብራክ ውስጥ ኢየሱስ ነበረ። በአብራክ ደረጃ በተስፋ ቃል ደረጃ ማለት ነው። ያንን ዕብራውያን ምዕራፍ 11 ቁጥር 13 ላይ ታገኘዋለህ። ዕብራውያን ምዕራፍ 11 ቁጥር 13 ላይ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙትምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙታል፣ ሰላምታ ሰጡት፣ ሳሉቴሽን ሰጡታል። ስለዚህ እነዚህ ሁሉ አምነው የተሰጣቸውን የተስፋ ቃል አለ። ከአብርሃም በፊት የነበሩ አባቶች የተስፋ ቃል ተሰጥቷቸው እሱን አላገኙትም፣ ግን ከሩቅ ሆነው አዩት ይላል። ስለዚህ ኢየሱስ ስለማየት ሲያወራ ሲጠይቁት አብርሃምን አይተሃልን ሲሉት እውነትን እላችኋለሁ ከአብርሃም በፊት እኔ ያለው አለ። በምን ውስጥ አለ? በአቤል አብራክ ውስጥ አለ፣ በሄኖክ አብራክ ውስጥ አለ፣ በኖህ አብራክ ውስጥ አለ ኢየሱስ። በምን? በተስፋ ቃል ደረጃ ማለት ነው እንጂ ቃል በቃል በህልውና ደረጃ ኦንቶሎጂካልና ሜታፊዚካሊ ነበረ ማለት አይደለም። ይሄን ይመስላል ባጭሩ ማለት ነው። እንደዚህ ሆኖ ምሳሌ ማምጣት የሚቻል ሰው አለ ወይ ካልክ፣ አዎ ዕብራውያን ምዕራፍ 7 ላይ ከቁጥር 6 እስከ 10 ብትመለከተው ሌዊ የሚባል ሰው ከመፈጠሩ በፊት አባቱ ያዕቆብ አያቱ ይስሐቅ ከመፈጠራቸው በፊት በአብርሃም ወገብ ውስጥ ሆኖ ለመልከጼዴቅ አስራትን ሰጥቷልና መልከጼዴቅን ተገናኝቷል። ነገር ግን ይሄ ጉዳዩ አካላዊ አይደለም። ቃል በቃል በአካል ደረጃ ነበረ ማለት አይደለም። ሜታፊዚካሊም ኦንቶሎጂካሊም አልነበረም። እሱ ማለት በማንነትም በምንነትም አልነበረም። ስለዚህ ያ ምንድነው እንደዚህ አይነት አጠቃቀሞች አሉት ባይብል ራሱ ማለት ነው። የሌሎች ሰዎች እንትን የሚሉት ነገር አለ። ሄድሺፕ የሚባል ነገር አለ ራሱ ማለት ነው። ሄድሺፕ ማለት አንድ አካል የሌለውን እንዳለ አድርጎ መጥራት ማለት ነው። ሮሜ 4 ላይ የሌለውን እንዳለ አድርጎ በሚጠራ ባመነበት በሁላችን ዘንድ የሁሉም አባት ነውና ይላል ስለ አብርሃም ሲናገር። እና ይሄ የመዘራረግ ውስጥ ነበረ ነው ለማለት የተፈለገው እንጂ ቃል በቃል በህልውና ነበረ የሚለውን አያሲዝም ማለት ነው። ፌደራል ሄድሺፕ ይባላል። በሌላ አባባል ፌደራል ሄድሺፕ ምናምን የሚባሉ ነገሮች አሉ። እሱን ነው የሚያመለክተው ማለት ነው። ይሄን ይመስላል። ሰላም አለይኩም ያ ጀማ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መሲ ሰላም ናችሁ? አዎ ተስፋዬ ጥያቄ ያልጨረሰ መሰለኝ። ጠይቅ ይመልስልሃል ኡስታዝ። ምናልባት ተስፋዬ ያው ክርስቲያን የሥላሴ ዶክትሪን አማኞች ከሆኑ የጠየቁህ ምን ነው ለማስታወስ የፈለኩት አብ አልፋና ኦሜጋ ሳይባል አብን ዘሎ እንዴት ነው ኢየሱስን አልፋና ኦሜጋ የሚለው መጽሐፍ ቅዱስ የሚል ጥያቄ ያስነሳል። ይሄን ብቻም ሳይሆን በሥላሴ ዶክትሪን አስተምሮ እነዚህ አብ ወልድ መንፈስ ቅዱስ የሚባሉት ሥላሴ ማለት ነው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት ነው እኩል ናቸው ተብሏል። እኩል ከተባለ እንዴት ነው መጽሐፍ ቅዱስ ኢየሱስን ብቻ ነጥሎ አልፋና ኦሜጋ የሚለው ነው? ይሄንን ጥያቄ ብትነሱባቸው አሪፍ ነው ለማለት ነው። ሌላ ሐሳብ አለኝ ኡስታዝ ተስፋዬ ሲጨርስ ሐሳቤን እቀጥላለሁ። ቀጥሉ።
ማሻአላ መሲ ጀዛኪላ ኸይረን ጀዛ። ተስፋዬ ጥያቄ ካለ ጨምርበት፣ ካልሆነ ደግሞ ኢንሻአላህ ሌሎቹ እድል ስጣቸውና ኢንሻአላህ ሌሎቹ ይግቡ። መርሃባ። እሺ የመጨረሻ ጥያቄ የሚሆነው ከመጽሐፍ ቅዱስ አሁንም ዮሐንስ ወንጌል 13 ላይ እኔ መምህርና ጌታ ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ የሚለውን መጨረሻ ጥያቄ ብትመልስልኝ ይሄ ነው። አዎ ጌታ የሚለው ቃል የአረብኛው ባይብል ላይ ሰይድ ነው የሚለው፣ ረብ አይለውም። ሰይድ ደግሞ ማዕረግን ነው የሚያሳየው ራሱ። አንደኛ ነገር ጌታ የሚለው ኩሪዮስ የሚለው የግሪከኛው ቃል ሳራ አብርሃምን ጌታ እያለች ትጠራው ነበር፣ ትታዘዝለት ነበር ይላል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 እና 6 ላይ ስትመለከተው ሳራ አብርሃምን ኩሪዮስ እያለች ግን ፈጣሪ እያለችው አይደለም፣ ወይም የዓለማቱ ጌታ እያለችው አይደለም። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ የናዝሬቱ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ማንን ነው ሲል አምላክ የናዝሬቱ ኢየሱስም ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ስለዚህ ኢየሱስን ጌታ ያደረገው አምላክ አለ ማለት ነው። መጽሐፈ ምሳሌ 8:22 ላይ ጌታ ፈጠረኝ ይላል መሲሁ ኢየሱስ ሲናገር። ፈጠረኝ ካለ የፈጠረው ጌታ አለው ማለት ነው። ኢሳይያስ ምዕራፍ 61 ቁጥር 1 ላይ የጌታዬ የያህዌ መንፈስ፣ ዕብራይስጡ አዶናይ ነው የሚለው፣ አዶናይ ማለት ጌታዬ ማለት ነው። ኢየሱስ ጌታዬ የሚለው አካል አለው ማለት ነው። ሶስተኛ ጌታው ራሱ ኢየሱስን ባሪያዬ ይለዋል። ኢሳይያስ 42:1 ላይ ባሪያዬ ይለዋል። አራተኛ ደግሞ ምንድነው የሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ኢየሱስን በጌታ ፊት ሊያቆሙት ማናማ ዮሴፍና ማርያም። ስለዚህ አሁን ጌታ የተባለው ሌላ አንድ ጌታ አለ ማለት ነው። አንድ ጌታ አምላክ አለ ማለት ነው። ስለሱ ነው የሚያወራው ማለት ነው። ስለዚህ ኢየሱስ ጌታ የተባለበት እዛ ጋር ማዕረግን ነው የሚያሳየው፣ እልቅናን ነው፣ ስልጣንና ሹመትን ነው የሚያሳየው እንጂ የዓለማቱ ጌታ ነኝ እያለ አይደለም ማለት ነውና ከዚህ አንፃር ማየት ትችላለህ ማለት ነው። ምናልባት ዘፍጥረት 45:8 እና 9 የምትመለከተው ዮሴፍ ጌታ ያደረገኝ አምላክ እኔን ጌታ ያደረገኝ ይላል ማለት ያ ማለት ጌትነቱ መነሻና ጅማሬው አለው፣ በባዶነት የተቀደመ ነው። ማዕረግና እልቅናን ነው የሚያሳየው፣ ክብርን ነው የሚያሳየው እንጂ ጌታ ማለት የፍጥረት ጌታ ማለት ወይም ደግሞ ፍጥረት ዓለምን የሚያስተናብረው ማለት እንዳልሆነ ሁሉ ልክ ሐዋርያት ሥራ 2:36 ደግሞ ጴጥሮስ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው ይላል። ስለዚህ አምላክ ኢየሱስን ክርስቶስም ጌታም አደረገው ሲል ጌትነቱ መነሻ አለው፣ ጅማሮ አለው። ስለዚህ ኢየሱስ እንደ ባይብሉ ጌታ ነው ሲል ማዕረግ እንደሚያሳየው። ሌላ የመጨረሻው ሙግት ምንድነው? ጌታ ለሚለው የዕብራይስጥ ቃል የሚጠቀመው ለፈጣሪ ሲሆን አዶናይ የሚለውን ይጠቀማል፣ ለፍጡራን ሲሆን ደግሞ አዶኒ የሚል ነገር ይጠቀማል። ጌታዬ የሚለው ቃል ለምሳሌ ኦሪት ዘፍጥረት 18:12 ላይ ሳራ አብርሃምን ጌታዬ ስትል አዶኒ የሚል ቃል ትጠቀማለች። ዘፍጥረት ምዕራፍ 24 ቁጥር 35 ላይ ይመስለኛል። ቆይ አንዴ ጥቅሱን ቁጥሩን ቼክ ላድርገው። ኤሌዘር የሚባለው አብርሃምን ጌታዬ ብሎታል፣ አዶኒ ብሎታል። ኦሪት ዘፍጥረት ምዕራፍ 24 ቁጥር ልክ ነኝ። ጥቅሱ ቁጥር 35 ላይ 24:35 ላይ መዝሙረኛው ደግሞ የገዛ ልጁ መሲሁን ምን ብሎታል? ጌታዬ ብሎታል። ለምሳሌ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያህዌ ጌታዬን ጠላቶቼ የእግርህ መረገጫ እስካደርስ ድረስ በቀኝ ተቀመጥ አለው ይላል። ስለዚህ ዳዊት ራሱ መሲሁን አዶኒ ብሎታል። ግን አዶናይ የሚለው ቃል ግን ያለው ለዮድሄ ባፌ ብቻ ነው የሚጠቀመው፣ ለያህዌ ብቻ ነው የሚጠቀመው። ከዚህ አንፃር ማየት ትችላለህ ማለት ነው። በርታ። ይሄን ይመስላል። አላህ ተስፋዬ ነገሮች ሹመት ነው። ጳውሎስ ለኤፌሶን ሰዎች በላከላቸው መልእክት ምዕራፍ 1 አንቀጽ 22 የምታየው የቤተ ክርስቲያን ራስ አድርጎ ሾመው ይላል። ሹመት ነው። ልክ አለ አይደለም? የኢትዮጵያ መንግስት የተለያየ ስልጣናቶችን ሰዎችን እንደሚሾም ኢየሱስን ሹሙት ነው እግዚአብሔር። ኢቭን ይሄ ኢየሱስ ያድናል፣ ኢየሱስ ይሄን ጌታ ነው፣ የእግዚአብሔር ልጅ ነው የሚለው ራሱ ስሙ የተገኘው እድሜው 30 ዓመት ከሞላው በኋላ ነው።
እንጂ ኢየሱስ እድሜው 30 ዓመት ከመሆኑ በፊት ማንም ሰው ጌታ ኢየሱስ ብሎ አልጠራውም ነበረ። ክርስቶስ ኢየሱስ ብሎ አልጠራውም ነበረ። የእግዚአብሔር ልጅ ተብሎ አይጠራም ነበረ። ኦኬ የእግዚአብሔር ልጅ የሚለውን ስያሜ ያገኘው ልክ የጥምቀቱ ጊዜ ማለት ነው። መንፈስ ቅዱስ በርግብ መልክ ተገልጦ የመወደው ልጅ ይሄ ነው ስሙ አላለውም። ልጅ የጀመረው የዛ ጊዜ ነው። ሹመት ነው ማለት ነው። አንድ ሰው ለአሜሪካን ኤምባሲ ተደርጎ ተሾመ እንደሚባለው ሹመት ከጊዜ በኋላ ሹመት እንደሚያገኝ ማለት ነው። ጠቅላላ ባለ መልኩ ሹመት ነው ለማለት ያክል ነው። ቀጥሉ። ኦኬ ጀዛኪላ ያረን ጀዛ። እሺ ጥያቄ ያላችሁ ክርስቲያኖች ግቡ። ጥያቄ ያላችሁ ክርስቲያኖች ግቡ። ኢንሻአላህ ጥያቄ ያላችሁ ክርስቲያኖች አንዳንድ አሳዩና ግቡ። ኢምራን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከዛ ሰላም እንባባል። ወአለይኩም ሰላም ወራህመቱላህ። ኡስታዝ እንዴት ነህ? ሰላም ነው? አልሐምዱሊላህ ሁሉ ሰላም ነኝ ያለው አልሐምዱሊላህ ሁሉ ሰላም ነው። አንተ ጋር? አልሐምዱሊላህ ማሻአላህ። እስቲ ጥያቄ ያላችሁ ክርስቲያኖች ግቡ ፕሊዝ። ተስፋዬ ሄደ እንዴ? ጨረሰ ጥያቄውን? እሱ ጨርሷል። የመጨረሻው ጥያቄ የነበረውን ጨርሷል። ኦኬ ሐሳብ አለኝ ብዬ ነበር ኡስታዝ። ቅድም አንድ ልጅ ባሌ ሰለምቴ ነው ጥያቄ ያለኝ ብላለችና እዚህ ጋር ሐሳብ ያለኝ አልኩት። ለምንድን ነው ኡስታዝ ምናልባት አንተን ፈልገው ከመጡ ምርጫ ስጣቸው። ሌላ ሰው ሊመልስላቸው ችግር የለም ወይስ እኔ ነው የምትፈልጉት ብለህ ምርጫ ስጣቸው። አንዳንድ ጊዜ ያው ሰው ይመርጣሉ። ያኒ የፈለጉት ሰው እንዲያናግሩ ይፈልጋሉ። የፈለጉት ሰው ለምሳሌ አንተን ከሆነ እኔ አይመቸኝም ካልካቸው ቅር ይላቸዋል። ስለዚህ አከሌ መልስላችሁ ችግር የለውም ወይ ብላችሁ ጠይቋቸው። አይ ችግር የለውም ካሉ ቢዚ የማይሆን ሰው ያኒ የንትን ይበላቸው። አይ አንተ እንድትመልስ ነው የምፈልገው ካሉ ይሄንን መሻአራቸውን እንድትጠብቅላቸው ነው መናገር የፈለኩት። ብዙ ጊዜ ያው ሰዎች ሰው ይመርጣሉ። ይሄን ነው ለማለት የፈለኩት። እሺ ጀዛኪላ። አይ ብዙ ጊዜ እኔ ስለማይመቸኝ እንትኑ ሰዓቱ አላውቀውም መቼ ቤት እንደምከፍት። እንደገና ደግሞ ላይቭ ስገባ የሆነ ክፍተት ሳገኝ ብቻ ነው ትልቅ መለው እና አጉል እንዳላረጋቸው ነው በዚህ ቀን እገኛለሁ አልገኝም የሚለው ሳይሆን ከፈለጉ እንደዛ አይነት ነገር ከፈለጉ ሜሴንጀር ላይ መተው እንትን ማለት ቀጠሮ መያዝ እንችላለን እዛ ላይ ማለት ህዝብ እዚህ ጋር ግን ህዝብ ላይ ከሆነ ግን ጊዜ ይፈልጋል ፕሮግራሞችን ማውጣት ይጠበቅብኛል ማለት ነው። ያ ስለሆነ ነው። ያኛው ከሆነ ግን ይቀለኛል። በፈለኩ ሰዓት ላይ ደውል አድርጌ ላወራቸው እችላለሁ እኔ ሲመቸኝ ማለት ነውና ልክ ነሽ፣ እስማማለሁ ካንቺ ጋር። ኦኬ ፍሬ ህይወት አሰላሙ አለይኩም። አሰላሙ አለይኩም ለበረከት። ምንድነው በሰለምቶች የተጨናነቀው? ወይዲ አላህ ይጠብቅ። እንደምን አለ? ሰላም ነው? ሄሎ ይሰማል? አልሐምዱሊላህ። እንደምን አለ ወንድሜዋ? ሰላም ነኝ። ደህና ነህ ወይ? አንተ ደህና ነህ? ደህና ነኝ። በጣም ነው የምንወድህ። የምስራች ለመንገር ነው ወላሂ። እኛ እዚህ ዲላ አካባቢ የምንኖር ማህበረሰቦች ነን እና ስራህም በጣም ውጤታማ ሆኖ ብዙ ሰው ወደ ዲንም እየተጣራ ነው። አላህ ይጠብቅህ። በጣም ስለምወድህ ነው የገባሁትኝና ለሌላ አይደለም። ይህንን መስማቴ በጣም ትልቅ ነው። ሳዲቅ መሐመድ ጋር ይመጣል እዚህ አስተምሮቱም አንተ ወዳጅ እንደመሆኑ መጠን እናገኘዋለን እና አላህ ይጠብቅህ ለማለት ነው። አላህ ይስጥልህ። አሚን አሚን። እሺ አሚን። ጀዛከላህ ኸይረን ጀዛ። በጣም ነው የምንወደው ወላሂ። ስራህንም ደግሞ አላህ ለአኺራ ያስቀምጥልህ። በጣም ለውጥ አንጥቷል። ከአንድነቱም በላይ በእውቀት ማህበረሰቡ በሙሉ እውቀት ላይ በርታ እንዲል እኔ እንኳን ከአብዱ መርካቶ ጋር መጽሐፎች እናገኛለን። ይልክልናል፣ ዴሊቨሪ አድርጎ ይልክልናል። በጣም ብቻ አላህ ያቆይል፣ እድሜና ጤና አላህ ይስጥ ብዬ ነው ዱዓ የማደርግልህ። በርታልን። አሚን። በርታልን። ጀዛከላህ ኸይረን ጀዛ። እንግዲህ በዱዓ አንረሳሳ ማለት ነው። ሰው ማስገባትና ማስወጣት ለኡስታዝ ጀማል እሺ ቀጥል። አልጨረስክም? አፎን አቋረጥኩ። እሺ ጨርሻለሁ። በቃ አንተ ድምጽህ መስማት አስተምሮት አገሩን ለውጧል ማለት ትችላለህ። ፍሬ አፍርቷል። ድካምህ እንዲሁ አልቀረም። እንግዲህ አላህ ይቀበለን። እንወድህ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀማል አለ? ኡስታዝ አለውኝ። ትንሽ ኔትወርክ ስላስቸገረ ነውና እዛ ነው።
ይታገላለን ኢንሻአላህ ኡስታዝ። ሌላው ደግሞ ማለት ነው ለካችሁ ኡስታዝ ፕሮግራሙ አሰልች። እሺ ኡስታዝ አፍራ ኖ አይ ለማለት የፈለኩት አንተ አስገባ አስወጣ ነው። አይ ቲንክ አንዳንድ ሰዎች እየወረዱ ነውና ዝም ብላችሁ አታውርዱ፣ ዝም ብላችሁ አታስገቡ ማለት ነው። የሚያስገቡ ሰዎች አሉ፣ ስራ ያለ ፕሮፌሽናል የሆኑ ልጆች አሉ እዚህ ቤት ማለት ነው። እነዛ ያስገቡ። ሌሎች አድሚኖች መቆጣጠር ያለባችሁ ከስር ያሉትን ነው። ከስር የሚሳደቡትን ሚዩት አድርገው ያዳምጡ ብሎ ካታደርጉ አንደኛ ማለት ነው። ዝም ብላችሁ አታስገቡ ከስት ላይ ማለት ነው። አታውርዷቸው። ሰዎችን አውርዱ እስካልተባላችሁ ድረስ አታውርዱ ለማለት ፈልጌ ነው። በቃ ይሄ ብቻ ነው። ቀጥሉ። ሌላው እዛ ሆኖ ዱዓ ቢያደርጉ ኡስታዝ፣ ያው ትንሽ ያው ቤቱ የተከፈተውን ኡስታዝ ትንሽ ጊዜ ነው ያለው የጥያቄና መልስ ብቻ ብናደርገው ገስ ላይ ከገቡ በኋላ እንትን እንዳይሉ ነው። ወዲያው ስናወርዳቸው ስብር እንዳይሉ አንዴ ከወጡ ምን ታረጋዋለህ እዚህ ከመጡ ማለት ነው። ታች ሆነው ማድረግ ይችላሉ። ሰላምታም ከሆነ የሰላምታ ፕሮግራሞች ሌላ ጊዜ እናረጋለን። አሁን የጥያቄና መልስ ጊዜ ነው። ኢቭን ጥያቄ እንኳን ለሙስሊሞች እድል አልተሰጠም፣ ለክርስቲያኖች ነው አሁን እያረገን ያለ ነው። አረ ማሻአላህ ምርጥና አንድ ሰዓት እንትን ብለና ትንሽ ቆይተን እኛም እንወጣለን። ኦኬ ኦርቶዶክስ ሰላም አለይኩም ኡስታዝ፣ ሁላችሁም ሰላም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሮ እሺ፣ ወይ ኡስታዝ ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆያች። ቀጥሉ። እሺ ኦርቶዶክስ አለ? ኦርቶዶክስ አለ? ኦኬ ምናልባት ኔትወርክ ይዞት ይሆናል። እሺ ሌላ ሰው አስገቡ። ኦርቶዶክስ ይቀመጥና አንድ ቦታ ክፍት ስላለ መግባት የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ። አንዳንድ አሳዩ። ካልሆነ ሙስሊሞችን ልንጀምር ነው። ካላችሁ አንዳንድ አሳዩ። ያፌት አካውንት ብዙ ፎሎወር የለም ልስብ ፈልጌ እምቢ ብሎኛል። ገስት ላክና ኢንሻአላህ ገስት ከላክ ማስገባት እንችላለን ማለት ነው። ኦኬ ኤልዛቤት አለሽ? ኤልዛቤት እሺ ጄክ አለ? ጃክ ወይም ጄክ ሰላም ላንተ ይሁን። ሰላም እንዴት ነህ? ደህና ነህ? ጥያቄ አለኝ። ኦኬ ጠይቅ። ሙስሊሞች ነብዩ መሐመድ ከመምጣታቸው በፊት ምን ነበር እምነታቸው? ኦኬ ጥሩ ጥያቄ ነው። አቡኪ አለ? አለው ኡስታዝ መልስለት፣ ችግር የለውም። ከተመቸ መልስለት ኢንሻአላህ። አጠር አድርገን እንመልከተውና የእስልምና አስተምህሮ በአንድ አካል ላይ የተመሰረተ አይደለም፣ ወይም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ወይም ሌላ አካል ላይ የተመሰረተ ሳይሆን በኃያሉ አምላክ በአላህ Subhanahu Wa Ta'ala ትዕዛዝ እሱ ባስቀመጠው መስፈርት የሚሄድ ነው። ስለዚህ እኛ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶች በነቢያትም ያመኑ አካላት ሙስሊም ናቸው ብለን እናምናለን። ሙስሊም ደግሞ የሚሆኑት በራሳቸው መመሪያ ነው። ግዴታ ነብዩ መሐመድ መኖር አለባቸው ብለን አናምንም። ራሳቸውን በሐዲስ ደረጃ እንዳስቀመጡት እሳቸው የመጨረሻ የነቢያቶች መደምደሚያ ናቸው እንጂ የነቢያቶች መጀመሪያ አይደሉም። ስለዚህ እነዛ ነቢያት ባመጡት አስተምህሮ ያመኑትን አካል በሙሉ ሙስሊም ናቸው ብለን እናስቀምጣለን። ከአይሁድና ከነሳራም አንድ ፊርቃ ወይም ደግሞ አንድ ቡድን ጀነት ገባ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ አስቀምጠዋል። የትኞቹ ናቸው ሲባል ከአይሁዶች በነብዩ ሙሳ ያመኑ ናቸው፣ ከነሳራዎች ደግሞ በነብዩ ዒሳ አለይሂ ሰላም ያመኑ ናቸው ብለው ነው በሐዲስ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስቀምጡት። ስለዚህ ግዴታ ነብዩ መኖር የለባቸው። እነዛ ነው በራሳቸው አስተምሮ ይዳኛሉ፣ ይመራሉ፣ ሙስሊሞችም ይባላሉ። በቃ
ታዲያ ነብዩ መሐመድ ከነብዩ ሙሴ የተለየ ህግ ያመጣው ማን ነው? ምንድን ነው? የሙሴ ህግ በሙሴ ህግ የምታምኑ ከሆነ ነብዩ መሐመድ ከሙሳ የተለየ ህግ ያመጣው ምን ህግ አመጣ? እንደውም ከነብዩ መሐመድ የሙሳ ህግ ነው የሚሽል። ኦኬ አንተ በነብዩ ሙሳ ታምናለህ? አንተ በነብዩ ሙሳ ህግ አምናለሁ። ህጉን ታምነዋለህ? በጣም አዎ፣ ህጉንማ ተከትያለሁ። አዎ ኦኬ። ለምሳሌ እኔ አሁን ከአንተ ጋር ሳወራ በማወራው ሂደት ላይ ለምሳሌ ወደ ሃይማኖቴ እየጠራሁህ ነው አይደለ? አልጠራኝም፣ ለመነጋገር ነው እንጂ ልጠራኝ አችልም። በምን እውቀት ትጠራኛለህ እኔ ጋር ወደ አንተ? አይ ማለቴ እሺ፣ ትክክል እሺ። ማለቴ አሁን እኔ ስለ ራሴ እምነት እየሰበኩ ነው አይደለ? ትክክል። ኦኬ። በሙሴ ህግ ላይ ስለ ራሱ የአህዛብን አምላክና መልክ ብሎ አንድ ሰው የሚሰብክ ከሆነ ይገደል ይላል አይደለ? አሁን የእናንተ ችግሩ ይሄ ነው። ለሙሴ አላህ የሰጠው ህግ አለ፣ 10ቱ ትእዛዛቶች ህግ አለ። ያቺ አሁን ስለ ሙሳ የምንነጋገረው አላህ ለሙሳ 10 ህግጋቶችን ሰጥቷል። አላህ ደግሞ ለነብዩ ህግ ሰጥቷቸዋል ብላቸዋል። አላህ ለሙሳ የሰጠው ህግና አላህ ለሙሳ የሰጠው 10ቱ ትእዛዛቶች ዲፍረንሱን ትነግረኛለህ? አሁን ተረጋጋ። አንደኛ ተረጋጋ። ቆይ ጃክ አንዴ ተረጋጋ። እኔ ተረጋግቻለሁ። በደንብ ተረጋግቼ ነው የማወራህ። እኔ ወንድ አንዴ ቆይ ግለ አንደኛ ስለማይታወቅ ነው ቶንህ። አንደኛ ገለ ነው። ሁለተኛ ደግሞ ቆይ ቆይ በምን እውቀት ነው ምናምን አትበል። በምን እውቀት ነው አትበል። ለምሳሌ ሰውን እንደዛ ማድረግ ዲግሬድ ማድረግ አይፈቀድም። አንደኛ ስርዓት የሚባል ነገር አለ። ሶስተኛ ነገር ደግሞ ምንድነው የጠየቀ ጥያቄ አለ። እሱን አሁን ዘለዋል ራሱ አወቂ። ቀጥልና እሱን ጥያቄ ይመልስልህ። የሙሴን ህግ እቀበላለሁ ካልክ ይሄ ነገር አለ፣ ይሄንን እንዴት ታየዋለህ ብለዋል። እና ወደዛ ወደ ሌላ ነገር አትሄድ። እሱን መልስለት። አወቂ ቀጥል። እሺ ጃኪዬ ለጠየቅኩህ ጥያቄ መልስ ስጠኝ። ለምሳሌ የሙሴን ህግ እቀበላለሁ፣ አምነዋለሁ፣ ከተለዋለሁ አልክ። የአሕዛብ አማልክትንና መልክ ብሎ የሙሴን እቀበላለሁ። የሙሴ ህግ ደግሞ ስትቀበል ይኸውልህ ሙሴ ያወጣው ህግ አለ፣ ሙሳ ያወጣው ህግ አለ። አላህ ደግሞ ለሙሴ የሰጠው ህግ አለ አይደለም? ሙሳ ያወጣው ህግ የለም። ሙሳ ያወጣው ህግ የለም። እያንዳንዱ ህግ አምላክ የሰጠው ህግ ነው። 300 ምናምን ህጎች ሙሳ ያወጣ ህጎች አሉ፣ እነግርሃለሁ። በሂደት ሁሉ አንተ የምትጠይቀኝ አሁን የሙሳ ህግ ነው። የለም ትሰጠኛለህ። አዳምጠኛ ቆይ። አላህ ደግሞ ለሙሳ ደግሞ የሰጠው ህግ አለ፣ 10ቱ ትእዛዛቶች። አሁን እኔ እናንተ የምንነጋገረው አትደረብ ጃክ። አሁን አልጨረስኩም። አላህ ለሙሳ የሰጠው 10ቱ ትእዛዛቶች አሉ። በ10ቱ ትእዛዛቶች እና በነብዩ መሐመድ ህግ ላይ ነው የምንጥሉ። እኛ ደግሞ ቁርአን ከበሰው ነው የተጻፈው እንጂ ከሰማይ አልወረደም ብለን ስለምንል ከሰማይ ወረደ የምትሉት ቁርአን ለሙሳ አላህ ደግሞ በእጁ የሰጠው 10ቱ ትእዛዛቶች እና ለሙሳ ከሰማይ ወረደ የምትሉት ቁርአን ዲፍረንሱን ንገረኝ። ሌላውን ቶ ስለ 10ቱ ትእዛዛቶች እና ስለ ቁርአን ነው ማወቅ የምፈልገው። አሁን ስለ ጮክና የሆነ ነገር ስለወራ ፖይንት ሜክ አድርገሃል ማለት አይደለም። ራስህን አስገምተህ ነው የምትወጣው። ጥያቄን ትኩረት አድርግና ጥያቄን መልስልኝ። እኔ እያልኩህ ያለሁት የሙሴን ህግ እቀበላለሁ፣ በሙሴ ህግ እመራለሁ አልክ። ስለዚህ እንደዛ ከሆነ ጥያቄን እንጠይቅህ። ከእግዚአብሔር ውጪ የሆነ የአሕዛብን አማልክት እናምልክ ቢልህ አንድን አካል ግደለው ይላል የሙሴ ህግ። እኔ ደግሞ ያንን እያልኩህ ነው። የሲኦል መንገደኛ መሆናቸው የሚታወቀው በራሳችሁ ስልጣን ሙት ታደርጋላችሁ፣ በራሳችሁ ተከፍተላችሁ። ቅድሚያ አንተ እኮ ክቡር ሰው ነህ፣ በእግዚአብሔር አምሳል የተፈጠርክ ክቡር ሰው ነህ። አንተ እየጮክ እኮ ስለው ይኸውልህ ጃክ አንዴ ተረጋጋ። ለሰው ክብር መስጠት ይኸውልህ በጣም አክብሮ ነው እያወራ። አትደራረቡ። አንዴ ልታስተምሩ አትችሉ። ሙት ለምን ታደርጋለህ? ሙት ለምን ታደርጋለህ? በቃ ወረዳ እንደዚህ አይነት ሰው አይመጥልህም። አቡኪ ማለት አንደኛ ለጠየቀው ጥያቄ የሚመልስ አይደለም። በዛ ላይ ደግሞ ግሎ ነው የሚመጣው። እኛ ጋር ስትመጡ ግላችሁ አታውሩ። በስነ ስርዓት ቤታችን ውስጥ ነው። ሪስፔክት ባይሰጥ ኖሮ አክብሮ እንደዚህ አያወራህም ነበረ። ብዙ የተለያየ ነገር ቃላት ስትዘነዝር ፐርሰናል አታክ ስታደርገው ጸጥ ብሎ ነው ያለፈ ያለው። እኛም ጸጥ ብለን ነው ያለፈን ያለ ነው። ዛት ሚንስ ሰው እንደምናከብር ሰው እንዲያውቅ ነው ራሱ ማለት ነው። አይ ቲንክ በትህትና ነው ሲያወራህ የነበረው።
ትህትናን ገንዘብና እንደ ክብር እንደ ጥዩፍ ነገር አድርገህ የምትቆጥር ከሆነ ታች ሆነ ታብታብ አድርግ። ኦኬ ሌላ ክርስቲያን ካለ ግቡ። ግሩ ምን መሰለህ ኡስታዝ፣ አሁን አንተ ስታደርግ የነበረው ኮንቨርሴሽን አለና ንግግሩ ላይ ባይ ኤኒ ሚንስ ነጥብ ጥለናል ብለው ካሰቡ በቃ ሆት ይሆናል። ሁሌ ማስተዋለው ነገር ማለት ነው። አሁን ሰላም ቢሆን ምንም ነገር ንግግሮች ተደርገው የሆነ ቦልድ የሆነ አይዲያ ባይወጣ ሰላም ነው የሚሆነው። እና ተው ገብታችሁ እኮ ማስጣል እኮ ትችላላችሁ። ለምሳሌ እስካሁን ከፍተኛ የሆነ ድብደባ ተደርጎ ከሆነ እዚህ ቤት ኦኬ ትገባና በእውቀትህ ታስጠላለህ። ግዴታ አይደለም መጮህም አታኩም ምኑም ምናምን ማለት ነው። እኛም ከዛ አንፃር ነው የምንመለከተው። ወገኖቻችን ይህንን ተረዱልኛ። ነው ከተረጋጉ እኮ መልስ እንደሚያገኙ ያውቃሉ። ከተረጋጉ ማለት ነው። አሁን ግርግር ፈጥረው ጥያቄ ማለት ነው አሳመኗቸው እንዳይባሉ ነው እንጂ ከተረጋጉ መጨረሻቸው እንደማሂር ነው የሚሆነው። ወይ ዝም ብላ መቀበል ነው ላብሰስ ምናምን ነው። ስለዚህ ያለው አማራጭ ተረጋግተው ከኛ ጋር ማውራት አይችሉም። እንትኑ የላቸውም፣ ክህሎቱም የላቸውም፣ ከጃሎቱም የላቸውም። ይሄ ነው ያለው ነገር። እንግዲህ መሰረታዊ ነገሮች ነው ችግር የምናየው። አንደኛ መደማመጥ፣ ሁለተኛ ነገር ደግሞ አለመደራረብ፣ ኦቨርላፕ እንዳይፈጠር ማድረግ ነው። ክርስቲያኖች ካላችሁ ግቡና ኢንሻአላህ እንመማራለን ማለት ነው። ክርስቲያኖች ካላችሁ አንዳንድ አሳዩ። ኡስታዝ ጀማል አስገባቸው። እሺ መርሐባ ኡስታዝ። ክርስቲያኖች ግቡ። ስለ እስልምና የፈለጋችሁት ጥያቄ ጠይቁ። ከቁርአን ከሐዲስ ስለ ነብዩ ስለ አይሻ ምናምን የፈለጋችሁት መልሳለን። ከዛ በኋላ ኢየሱስ ጌታ ነው የምትሉም ደግሞ ካላችሁ ክርስትና መለኮታዊ ሃይማኖት ነው ብላችሁ የምታስተምሩ ከሆነ በማስረጃ ግቡ። ይሄ የሁላችንም ቤት ነው። ውጭ ቤታችን ህግና ደንብ አለው። ጫጫታ ቦታ ሆናችሁ እንዳትገቡ። ከገባችሁ በኋላ ደግሞ አትንጫጩ፣ አትሳደቡ። ሳይፈቀድላችሁ ደግሞ አታንሱ። ይሄ የቤታችን ህግ ነው። አይ ካላችሁ ደግሞ አድሚኖች ስራቸውን ይሰራሉ ማለት ነው። በስነ ስርዓት ነው የምናወራችሁ። እዚህ ጋር ያሉት የምታውቋቸው ኡስታዞች ወንድሞቻችን ናቸው። ታቡ 1 ሚሊዮን መግባት አለበት። ኮሜንት ቀንሱና እስኪ ሁላችንም ታብታብ እናድርግ። ባረከላሁ ፊኩም ክርስቲያኖች። ኦኬ ክርስቲያኖች ሁለት ቦታ አለ፣ ለመግባት ሞክሩ። ሰዓታችን እንጠቀም፣ ካልሆነ ደግሞ ሙስሊሞችን እንጀምር። ምን ይመስላል? አቡኪ ኢምራን አላችሁ ጻፉ፣ እናስገባቸዋለን። ማለት 1 ሰዓት ሙሉ ጠበቅናቸው ግቡ እያለን። ኢምራን ምን ይመስላል? ሙስሊሞች ይግቡ? አይ ኡስታዝ፣ አይ ክርስቲያኖች ከሌሉ ኢንሻአላህ ጥያቄ ያለው ካለ ደግሞ ይግባ ከሙስሊሞች ቢሆን። በቃ ሙስሊሞችን አስገባ ኢንሻአላህ። ኡስታዝ ጀማል አቡኪም ማስገባት ትችላለህ። ኢምራን አድሚን አይደለ? ጃቢርም ማስገባት ትችላላችሁ። እንግዲህ ያሉትን ሙስሊሞች ተራ በተራ እየገባችሁ ጥያቄዎቻችሁ አንዳንድ ጥያቄ ነው የሚፈቀድላችሁ። አንድ ጥያቄ ጠይቁና ውጡ። ማን ነው ጃክን ያስገባው? እኔ ያስገባው አድሚኖች አረው ታባክ ኡስታዝ አህመድ ሲያወራ ነበርና አላወቅኩም። ሳይሆን ያወቅኩት ይቅርታ። ችግር የለውም። አይ መጥቶ እኮ ሲንቦራጨቅ ነበር፣ እዚህ መጥቶ ሲንቦራጨቅ ነበር፣ ግሎ ነበር የመጨረሻ ሲያወራ የነበረውና አሁን መጥቶ እንዳያንቦራጨቀው ነው እንትኑን ጭቃውን። ኦኬ ሙስሊሞች ግቡ፣ አንዳንድ አሳዩና ግቡ። ሙስሊሞችን አስገቡ። ፈትዋ እንደሆነ እሺ፣ ፈትዋ አይቻልም አይደል ኡስታዝ? ፈትዋ አይ አንሰጥም እኛ ፈትዋ። ሲጀመር እውቀቱም የለንም በዚህ ዙሪያ ላይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ እና ሱረቱል እንትን ላይ ፈለማ ተወፈይተኒ ሲል ብዙ ጊዜ መገደል ከን ጊዜ ብለው ነው የሚያነሱት። እንዴት ነው ተወፈይተኝ የሚለው?
በገደልከኝ ጊዜ ተብሎ ነው እንደሚተረገመው። ኦኬ ኢምራን እስቲ ይልበት። እሺ ሞዴሬተር ካለች ሱረቱ ኢምራን ምዕራፍ 3 ላይ ያለውን ምዕራፍ 3 ቁጥር 55 ላይ ያለውን ተወፋ የሚለው ቃል በተለያየ አገባብ እንደሚገባ የቁርአን አንቀጾችን እያመጣ ከምን አንፃር ነው ታዲያ የትኛውን ጥቅስ ነው መሞትን ነው መሙላትን ነው መወሰድን ነው የሚለውን ነገር ይተነትንላል። አብሽር ችግር የለውም። እሺ ቀጥል። ልጅ ወረደ እንዴ? ካሜራ ችግር አለበት አይደል ኡስታዝ? አይንቀጠቀጣል። ምንድን ነው? እስኪ አንድ ሰው ትልቁ ላርጉና ድጋሚ መልሱኝ እስቲ። ጃቢርን ላርገው ትልቁ ላይና እስቲ አሁን ሞክረው። ልጁ ወርዷል እና እንትን በሉት መልሱት። ያው እስኪ ታውላ ተልከ አይዋ አሁን ተስተካከለ ብዬ አስባለሁ። እሺ አልহামዱሊላሂ ወከፋ ሱረቱ አሊ ኢምራን ቁጥር 55 እንደዚህ ይላል إذ قال الله يا عيسى ابن مريم إني متوفيك ورافعك إني متوفيك የሚል ቃል አለ። ሙተወፊክ የሚለው ቃል ትርጉሙ ምንድነው ስንል መጀመሪያ ምን ማለት አለብን? ይሄ ሙተወፊ የሚለው ቃል በብዙ ትርጓሜ እንደሚመጣ ነው። ምሳሌ በእንቅልፍ ይመጣል፣ በሞትም ይመጣል። ኦኬ ማስረጃ ልስጣችሁ። ምሳሌ አምላካችን ቁርአን ላይ በናለ ተመከቱ هو الذي يتوفاكم አለ። አላሁ የተወፈል አንፉስ አለ። አላህ ነፍስን በሞታቸው ጊዜ ይወስዳል አለ። አያችሁ በምን ገባ? በሞት ገባ። አንደኛ እሺ ቀጥሎ በምን ገባ ከተባለ هو الذي يتوفاكم بالله ሱረቱል አንዓም ቁጥር 60 ላይ እርሱ ያ በሌሊት የሚያስተኛችሁ ነው አለ። የሚያስተኛ ለምን የገባው ምንድነው? የተወፋኩም አያችሁ አይደለ? ስለዚህ ተወፋኩም የሚለው ቃል ሁሉ ጊዜ በሞት አይተረጎምም ነው። እሱን ተውትን ይከፈላችሁ ራሱ በምን ይመጣል? አላህ ብዙ አንቀጾች ላይ ይወፋ ኢለይኩም ያስቀምጣል። ይወፋ በሚል ይቀመጣል። ስለዚህ የተወፋኩም የሚለው ቃል ትርጉሙ ሞት ብቻ ሳይሆን እንቅልፍም የሚል ትርጓሜ አለው ማለት ነው። ማስረጃ ስንመለከት ምሳሌ ተመከቱ። ተፍሲር ኢብኑ ከሲር ምን ብሎ ያስቀምጠዋል? ኢኒ ሙተወፊከ ያኒ ወፋተል መናም እንቅልፍ የተፈለገበት አለ። እንቅልፍ ፊ መናሚ ረፈዐሁ الله ፊ መናሚ አላህ በእንቅልፉ ወሰደው። وقال الحسن حسن من አለ قال رسول الله صلى الله عليه وسلم ያላህ መልእክተኛ እንደዚህ አሉ ان عيسى لم يموت ኢሳ እኮ አልሞተም አሉ وانه راجع اليكم يوم القيامه ወደ እናንተ ይመለሳል አሉ። ስለዚህ የተፈለገበት ምንድነው? ወፋተል መናም እንቅልፍ የተፈለገበት እንጂ ሊትራሊ ሞት አይደለም። ቁርአን ላይ ወፋት የሚለው ቃል በእንቅልፍ መጥቷል። ማስረጃ ደግሞ ሱረቱል አንዓም ቁጥር 60 ላይ ያው ተመልከቱ። ጀዛኩም ለቀጥሉ። ኦኬ ልጁ ወርዷል። ጀዛከላህ ኸይረን ጀዛ። ኢምራን አብዱል ፈታ ነው መሰለኝ ባጭሩ ነው የሚታየኝ። አብዱል ፈታ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ነበረ ብዙ ኤቲስቶች ነበሩና አጋጣሚ እኛ ሰፈር ማለት ኤቲስት ሳይሆን ያው ከክርስትና ነው የወጡትና ምናልባት በኮስሞሎጂ ዘርፍ የተጻፉ መጽሐፎች ሊጠቁሙ ይችላል። ምናልባት ማለት በአካል ማግኘት ስለማልችል ነው እሱ ኮስሞሎጂካል እኛ ጋር የለም። ለብቻው ስፔሲፋይ ተደርጎ የተጻፈ መጽሐፍ የለም። ነገር ግን ቴሌግራም ላይ በተለያየ ጊዜ የተጻፉ አሉ። በዚህ በዩኒቨርሲቲ ዙሪያ ምናምን ነገር የተጻፉ አሉ። ቴሌግራም ሊንክ ስጣቸውና እዚያ አንብቡ። ጥያቄ ካላቸው ደግሞ እኛ ጋር መተው ይጠይቁ። ይሄንን ነው የምንለው። ጥያቄ ካላቸው ማንኛውም ጥያቄ ኮስሞሎጂካል አርጊውመንት፣ ኦንቶሎጂካል አርጊውመንት፣ ኤፒስቴሞሎጂካል አርጊውመንት ካላቸው መተው መነጋገር ይችላሉ። ሌላው ደግሞ እንትን ቴሌግራም ላይ የጻፍካቸው እንትኖች አርቲክሎቹን እንትን ፒን ብታረጋቸው አሪፍ ነበር። ብዙ ስለሆነ ማለት የእንትን ውስጥ ያለው ምኑ ፒን ስንት ነው? ወደ 4000 እኮ የሚደርስ ነው አርቲክሉ ያለው እና ምኑ ነው ፒን የሚሆነው? ለቆም ብዙ ነው ማንበብ ነው ብዙ ነው። ታዲያ ምን ይሁን? ስንቱን ፒን ታደርገዋለህ? 4000 ፒን መሆን ይችላል እንዴ ቴሌግራም ላይ? ቆራርጦም ቢሆን የተወሰነ ምናልባት እኮ ምኑ ይቆራረጥ? አሁን አንተ ኮስሞሎጂካል አርጊውመንት የሚለውን ከ4000 ፈልጌ ምን ብዬ አንተ ለተማሪዎች አንተ ለምታርሰባቸው የቴስት ጥያቄ ላላቸው ሰዎች ማድረግ አልችልም። ማንኛውም ጊዜ ይፈልጋል። ስለዚህ ጥራቸውና ጥያቄያቸውን ያቀርቡ።
ከዛ መልስ ይሰጣቸዋል። ጽሁፎቹን ደግሞ ስጣቸው ቴሌግራም ላይ ያለውን ከመጀመሪያውኑ ጀምሮ ማንበብ ይችላሉ። ብዙዎቹ እንደዛ ነው የሚያደርጉት፣ ያነባሉ፣ የተለያየ እውቀት ያገኛሉ ማለት ነው። ኮስሞሎጂካል ብቻ አይደለም፣ ባዮሎጂካልም ያሉ ነገሮች ሊኖሩ ይችላሉ፣ ጥያቄዎች ሊኖሩ ይችላሉ፣ የተለያየ ጥያቄዎች ይኖራሉ። አንተ ሊንኩን ያዘውና አንተ በለው አለህበት አንተ እዛ ቴሌግራም ውስጥ እኔ አለሁበት። እኔ ማነባለሁ ግን ያው ብዙ ስለሆነ እኮ እንዴት ይሁን ታዲያ? ብዙ እንደሆነ ምን ይደረግ? ምን እናድርገው? ማለት ፒን የሚደረገው አንድ ነው። 6000ንም ፒን ማድረግ አንችልም። ስለዚህ ይሄ ነው ያለው ነገር ማለት ነው። ኦኬ ሌላ ጥያቄ ያለው ሰው? እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ወለን ደህና ናችሁ? የኔ ትንሽ ከቀደር ጋር የሚገናኝ ነገር ነውና እኔ አሁን ብዙ ጊዜ የሚሰራው ስራ አሁን በራስ ፍቃድ ነው ወይም ይባላል ማለት በራስ በነፃ ፍቃድ ትሰራለህ የሚባለው ነገር ማለት ነው። እና አሁን የምፈልገው እኔ ብዙ ጊዜ በራሴ የሚሰማኝ ነገር ነው። ብዙ ጊዜ እኔ ስሰራ ጥሩ ስራ ነው የምፈልገው። ሱና ምንም ፈርዱን ወንጀል ላለመስራት በጣም ጥረት አደርጋለሁ። ግን በሆነ መንገድ ደግሞ መልሶ ያኛው ነገር የሆነ ሰዓት ላይ እንዳላረገው ሆናለሁ። ወይ ወንጀል ሰራለሁ ወይ ጥሩ ነገር ሳልሰራው ተዋዋለሁ ማለት ነው። ይሄ ነገር ከውሳኔው ጋር እንዴት ነው? ይሄ በጣም ብዙ ጊዜ ውስጥ እንትን አይሰጠኝም። እስቲ ስለሱ ተራ ጥሩ ስራ ነው የምፈልገው። ሱና ምንም ፈርዱን ወንጀል ላለመስራት ማለት አንዳንድ ጊዜ የሆነ ነገር ማድረግ መልካም ነገር ማድረግ ፈልግና ሳላደርግ ስቀር ያው የሚሰማኝ ስሜት ተቀድሮብኛል ወይም ደግሞ ተወስኖብኛል ብዬ ስለማስብ ከቀደር ጋር አያይዘዋለሁ ነው አይደለ? ጥያቄው እሱ ነው። ማለት አሁን ምሳሌ እኔ አላህ መጀመሪያ ሰው የወሰነበትን ነው የሚሰራው ይባላል። ደግሞ እንደገና ደግሞ እንደዛ ስራ ብሎት ሳይሆን አንተ ፈልገው ሆኖ ይባላል። አሁን እኔ ግን በራሴ ነው ያለው ብቻ እኔ ምንም እንደዛ ነገር ወይ አላህም ወንጀል ወይ ነገር መስራት በጥራሽ አልፈልግም ነው አልፎ ተርፎ እንኳን ከተሰራ በኋላ በጣም ይጸጽታኛል ማለት ነው። እንደዛ አይነት ነገር ግን ይሄ ነገር እንዴት ነው በራሴ ምን እንትን ትንሽ ተብራራልኝ ነው ኡስታዝ። ያንተ አላህ ብዙ ቦታ ላይ ሱረቱ በቀራ ምዕራፍ 2 ቁጥር 286 ላይ ነፍስን ችሎታዋን እንጂ አናስገድድም ይላል። አንተ አቅም በሌለ ነገር ላይ አላህ ይሄን ነገር ስራ ይሄን ነገር አትስራ ብሎ አይልም። ለምክንያቱም አንተ አቅም ባለ ነገር ላይ ነው ራሱ ፍሪዊል ማለትም እንደዛ ነው። ራሱ የምታማርጠው ነገር ማድረግም አለማድረግም የምችለው ነው። ስለዚህ አንተ ማድረግም አለማድረግም የምችለው ነገር ያንተ ውሳኔ ነው። ዲሲሽን ሜኪንግ ፕሮሰሱ ነው። ያ ዲሲሽን ሜኪንግ ፕሮሰሱ ለአንተ የተተወለ ነገር ነው። ስለዚህ አንተ ነህ የምታምነውም የምትክደውም መልካም ስራ የምትሰራውም ክፉ ስራ የምትሰራውም ክፉ ስራ ለመስራት የምችለውም መልካም ስራ ለመስራት የምችለውም አንተ ራስህ ነህ። እንደዛ ከሆነ አስቀድሞ አላህ የወሰነብንን ነገር ነው የምናደርገው የሚለው ነገር አዎ አላህ አስቀድሞ የወሰነ ውሳኔ አለ። ያ የወሰነ ውሳኔ በሁለት ይከፈላል ማለት ነው። ቀደር ከዊኒና ቀደር ሸርዒ ተብሎ ለሁለት ይከፈላሉ። የመጀመሪያው የተወሰነ ውሳኔ አንተ እንድታደርገው ያለ ማድረግ ምንም ምርጫ በሌለ ጉዳይ ላይ የተወሰነብህ ውሳኔ ነው። ያ ውሳኔ አንተ ቅጣትም የለብህም ሽልማትም የለብህም አትጠየቅም። የትኛው ከተባለ ወንድ መሆን ሴት መሆን አጭር ረጅም ቀይ ጥቁር በዚህ ዘመን መፈጠር ከአንድ ሺህ ዓመት በኋላ አለመፈጠር ከአንድ ሺህ ዓመት በፊት አለመፈጠር አሁን ላይ መፈጠር እሱ ያንተ ድርሻ የለበትም። ቀደር ሸርዒ በሚባለው ነገር ላይ ደግሞ አላህ መልእክተኛ ልኮ ይሄ ነገር ሐላል ነው ይሄ ነገር ሐራም ነው ይሄ ነገር የተፈቀደ ነው የሚለውን ነገር ተነግሮ ማድረግ አለማድረግ ያንተ ምርጫ ላንተ የሰጠ ምርጫ ሲሆን ምርጫውን ላንተ መስጠቱ አላህ ያለ ውሳኔ ነው። ስለዚህ አንተ እዛ ላይ የተጻፈው ነገር ስለምታደርገው እንጂ እንድታደርገው አይደለም የተጻፈው። ስለሚሆን እንጂ እንዲሆን አይደለም የጻፈው። እንዲሆን በጻፈው ነገር ላይ ያንተ ድርሻ የለበትም። እንድታደርገው በጻፈው ነገር ላይ ያንተ ድርሻ የለበትም። ስለሚሆንና ግን ስለምታደርገው ነገር አላህ እውቀቱ ስላለው ያንን እውቀቱን ቀደም ብሎ በጥብቁ ሰሌዳ ላይ ጽፎታል። ምን እንደጻፈ ግን ላንተ አልነገረህም፣ ለኔም አልነገረንም። እውቀቱ ነው ራሱ ማለት ነው። ለምሳሌ ነገ ዝናብ ይዘንባል ብሎ አንድ ሜትሮሎጂስት ቢናገር
ሜትሮሎጂስቱ ባለው መሰረት ዝናቡ ቢዘንብ ለዝናቡ መምጣት ፕሮሰስ አሉታዊና አዎንታዊ ተጽዕኖ የሜትሮሎጂስቱ እጅ አለበት? አብዱ የለበትም። ታዲያ ምንን ነው የሚያሳየው ሲባል ሜትሮሎጂስቱ አዋቂ መሆኑን ነው የሚያሳየው፣ ጎበዝ የእውቀት ሰው መሆኑን ነው የሚያሳየው እንጂ የሱ እጅ የለበትም። ማወቁን ነው የሚያሳየው ማለት ነው። ወይም ደግሞ በሌላ አባባል አንድ ኬሚስት በኬሚስትሪ እውቀቱ መድኃኒት ሰራና ኤክስፓየር እንዲያደርግ አድርጎ ሰራው። ከዛ ፋርማሲስቱ ደግሞ መድኃኒቱን አየውና በዚህ ቀን ኤክስፓየር ያደርጋል ብሎ በላዩ ላይ ጻፈበት። አሁን ጥያቄ የምጠይቅ መድኃኒቱ ኤክስፓየር ያደረገው ፋርማሲስቱ በላዩ ላይ ስለጻፈበት ነው ወይስ ኬሚስቱ ስለቀመመው ነው? እስቲ አንዴ ዲገሙ ስታስ መድኃኒቱ ፕሮሰስ የሚያካሂደው የሚቀመመው ማን ነው? የሚሰራው ማን ነው? መድኃኒት ኬሚስት ነው አይደለ? ኬሚስቱ ሰራውና ከዛ ፋርማሲ ገባ ያ መድኃኒቱ። ከዛ ፋርማሲስቱ መድኃኒቱን አየውና ላዩ ላይ በዚህ ቀን ኤክስፓየር ያደርጋል ብሎ ጻፈ። ከዛ በኋላ በቀኑ መድኃኒቱ ኤክስፓየር አደረገ። ለመድኃኒቱ ኤክስፓየር ተጠያቂው ማን ነው? ኬሚስቱ ነው ወይስ ፋርማሲስቱ ነው? ኬሚስቱ ነው እንጂ ኬሚስቱ ነው። ፋርማሲስቱ ተጠያቂ ነው? እጁ አለበት? እሱማ የሚበላሽበትን ጊዜ አውቆ እሱን ጊዜ ነው የጠቀሰው እንጂ አይጠየቅም። ስለዚህ አላህም እንደዛ ነው። አንተ እንደምታደርገው አውቆ አላህ ጽፎታል። የጻፈው ስለምታደርገው ነው። ተጠያቂው አንተ እንጂ አላህ አይደለም ተጠያቂው። አሁን ግልጽ ነው? አዎ ግልጽ ነው። እሺ በዛ ላይ ደግሞ አሁን ምሳሌ ዱዓ እናደርጋለን አይደል? ይሄ አሁን በኔ ላይ የሚከሰተው ነገር እንዳይከሰትብኝ በጣም ብዙ ጊዜ ለምን አላውኝም ምን ይባላል? ይሄ ነገር የመለመኑ ትርጉሙ ምን ላይ ነው? እሺ እዚህ ጋር ቀደር የሚባለው ነገር ወደ 5 አይነት ነው ተቅዲር የሚባሉት። አንደኛ በጥብቁ ላይ ሰሌዳ ላይ የተጻፈው ነው። እሱ በምንም በዱዓም በምንም ነገር አትቀይረውም። ለምን? ያለ እውቀት ነው። ያለ እውቀት የሚቀየረው ነገር የለም። ሁለተኛ ደግሞ ተቅዲር በሸሪ የሚባል አለ። ይሄ ነው የኛው በሸሪ ነውና በሸሪ ይባላል። እሱ ምንድነው? በአደም ጀርባ እያለ አላህ ሁለት ግሩፖችን የወሰነበት ውሳኔ የጀነት ባለቤቶችና የእሳት ባለቤቶች ብሎ ለሁለት ከፍሏል። እዛ ውስጥ ጆይን ማድረግ መግባት አለመግባት ደግሞ የሰዎች ፋንታ ነው። ነፃ ፈቃድ አላቸው ማለት ነው። ሁለተኛ ውሳኔ ነው። ሶስተኛ ውሳኔ የሚባለው ነገር ምንድነው? ከሚመጣ አለ የሆነ አንድ ነገር በላ ወይም ደግሞ ሙሲባ ነገር ሲመጣ ያ የመጣው ነገር ራሱ ከአላህ ተወስኖ ነው የሚመጣው። በቀን ወይ በቀን ውስጥም በወር ውስጥ የሆነ ነገር ይመጣል። ያ የመጣው ነገር የሚመለሰው በዱዓ ሊመለስ ይችላል፣ በሰደቃ ሊመለስ ይችላል። እንደና ደግሞ ወላጆችን በመታዘዝ መልካም ዝምድና በመቀጠል የመሳሰሉት በመልካም ስራዎች ያ ነገር ሊታበስ ይችላል ነው። ስለዚህ ዱዓ ቀደርን ይቀይራል ሲባል ከአላህ ዘንድ ተወስኖ ተቀድሮ የመጣው ሙሲባና በላ እንጂ ዓለም ሳይፈጠር ዘመን ሳይቆጠር በፊት በጥብቁ ሰሌዳ ላይ አላህ የጻፈው ያላህን ዕውቀት ይቀይራል ማለት አይደለም። ይሄ ነው ትምህርታችን። እሺ በዛው ደግሞ አሁን በዱዓ ላይ አሁን ፋቲሃ ሲንቀራ ሰላተል ሙስተቂም ሄደና ሰላተል ሙስተቂም እንላለን እና እኛ አሁን ያለንበት መንገድ ሰላተል ሙስተቂም ነው ብለን እናምናለን እስልምናው ማለት ነው። ከዛ ላይ ሰላተል ሙስተቂም ሄደና ሰላተል ሙስተቂም ብለን ምንለው አይደለንም ማለት ነው ወይስ አጽናን እንደማለት ምን ሊሆን ይችላል? ሂዳያ የሚባለው ነገር ወደ 5 አይደለ? እንትን ሁዳ የሚባለው ወደ 5 ክፍል አለው። የመጀመሪያው እንደ አጠቃላይ ለፍጥረቶቹ የመራበት ነው። እህል በመስጠት አዝረት በመስጠት ዝናቡን በመስጠት ለሁሉም ሰው የመራበት የፍጥረት አለ። እሱ ምሪት የሚባለው ነገር ማለት ነው። ሁለተኛው ነገር ደግሞ ምንድነው? ሰዎችን ወደ አላህ ነቢያቶች እንዲጣሩ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው ብሎ የሚጣራበት ጥሪ፣ ይሄ ራሱ ምሪት ነው። ሶስተኛው ምሪት ደግሞ ምንድነው? አንድ ሰው ካመነና ንስሐ ከገባ በኋላ የደላላ ተቃራኒ አላህ የመራው ሰው አለ ሲባል መልካም ማለት ያመነውና ንስሐ የገባውን ሰው ወደ አላህ በተውበት የተመለሰውን ሰው ይመራዋል። መልእክቱን ደግሞ ያስተባበለውና ያመፀውን ሰው ደግሞ አላህ ያጠመዋል። ይሄ ሶስተኛው ነው። አራተኛውና የመጨረሻው ደግሞ ምሪት ሲባል ለምሳሌ አንተ ፒያሳ ላይ ያለ የጦር ኃይሎች መንገድ የትኛው ነው ብለህ ብትል መንገዱ ይሄ ነው ብዬ መጀመሪያ መራው ይሄ ነው መንገዱ ብለህ ቴዎድሮስ አደባባይ ታየህ ይሄንን ግባበት ብዬ መራው። በቃ መንገዱ መርቻለሁ። ግን ከመንገዱ ላይ ከመራው በኋላ ከዛ በኋላ ግን መሀል ላይ የሆነ እንትን ጋር ስትደርስ ምንድነው ብሔራዊ ቲያትር ጋር ስትሄድ ወደ ፍልዋ ወይ ወደ ሰንጋተራ ወይ ደግሞ ወደ ለጋሃር እንዳትሄድ
መንገዱን መምራት አለብኝ እስከ መጨረሻው ድረስ። እስከምን ድረስ? እስከ ጦር ኃይሎች ድረስ ማለት ነው። እና መሀል ላይ የሆኑ አቋራጮች መንገድ አሉ፣ መንገድ የሚያስቱ መንገዶች አሉ። ልክ ልደታ ጋር ስትደርስ ወደ ኤርፖርት አለ፣ ወደ ሞላ ማሩ የሚወስድ መንገድ አለ። ከዛ ደግሞ እንደገና ደግሞ የሆነ ቦታ ስትሄድ እስከ መጨረሻው ድረስ እስከ ጦር ኃይሎች ድረስ እመራሃለሁ ማለት ነው። አላህም እንደዛ ነው ራሱ መንገዱን አሳየን። ይሄ ቀጥተኛው መንገድ ነው ብሎ የኢስላም መንገድ ነገረ። ነገር ግን በጉዟችን ላይ ያለን ከመንገድ እንዳንወጣ መንገዱን ቀጥተኛው መንገድን ምራን እንለዋለን። እሱ እንዲመራን እስከ መጨረሻው ድረስ እስከ ጀነት ድረስ እንዲመራን እንጂ አሁን ምንም ነገር መንገድ አልባ ሆነን መንገዱን ምራን እያልን አይደለም። ሁለት የተለያየ ነገር ነው። እሺ ኡስታዝ አመሰግናለሁ። አላህ ከርገዛን ይፈል። ይሄን ይመስላል። ሁላችንም አላህ ይጠብቃችሁ። አሚን አሚን። እሺ የተወሰነ ጥያቄ እንመልስና እንውጣኛም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጽሐፍ ቅዱስ ላይ ማርያም የዮሴፍ ሚስት እንደሆነች ይናገራል ኡስታዝ። አሁን ፈጣሪ ደግሞ ከማርያም ልጅ ካገኘ ከሰው ሚስት ልጅ ማግኘት የተገኘው ልጅ ህጋዊ ልጅ ያስብላል? የሰው ሚስት አትባልም እሷ ፈጣሪ ከሷ ማርያም የዮሴፍ እጮኛ ነበረች ነው አይደለ? ያው እጮኛም ተሆነ እጮኛ ወይም ሚስት ነው ምለማ ለማሰለኝ። ግን አምላክ ዓላማ አድርጎ ፈጣሪ አምላክ ዓላማ አድርጎ ጽንስ እንዲጸነስ አደረገ። እዛ እንትን ውስጥ ማለት ነው ማዕፀኗ ውስጥ ያለው እንደ ዘር እንቁላሉ ብቻ እንዲጸነስ አድርጓል። ስለዚህ አሁን ዮሴፍ ሚስት ነው እጮኛ ነው የምትባለው። እሱ ከሰው እጮኛ ልጅ ማግኘት ህጋዊ እንዴት ያስብላል? የሰው እጮኛ ፈጣሪ እንዴት ከሰው እጮኛ ልጅ ያገኛል? ኦሮምኛ ነው የሚችለው ቅርታ የአማርኛ በደንብ እንደዛ ብለህ አንተ ሙስሊም አይደለ እንዴ? እንደዛ ብለህ ታምናለህ? እኔ አላምንም። በእነሱ አረዳድ እያልኩ ነው እኮ። በእነሱ አረዳድ እኮ እነሱ ነው መጠየቅ ያለብህ አንደኛ ነገር። ሁለተኛ ነገር ደግሞ ልጁ ፈጣሪ ከባድ ነው። ፈጣሪ የሰው ሚስት የሆነችዋን ወስዶ ለራሱ ልጅ አዘጋጀ ምናምን ነገር። ልጁ ኦንቶሎጂካል ከሆነ ነው ጥያቄው አይደለ? ኦንቶሎጂካል የባህሪ ልጅ ካለው ማርያም ከምትባል ማርያምን ከሰው ባል ነጥቆ ወስዶ የራሱ የልጁ እናት አደረጋት ነው መሰለኝ። ይምራድ ቀላል ጥያቄ እንዳይመስል ዝም ብሎ የሚታለፍ አይደለም። አሁን ልጨርስና እሱ ላይ ልጨርስና ወይም ደግሞ አማርኛውን እየተረዳችሁኝ ማለት ነው። እዛው መጽሐፍ ላይ ለሴቶች ሁሉ ፈጣሪ ባል እንደሆነ ይናገራል። ወይም ፈጣሪ ያን ቻንስ ተጠቅሞ እሱም ፈጣሪም ባል ሆኖ ዮሴፍም ባል ሆኖ ያን እንደዛ የሚለው አንቀጽ እኔ ቁጥሩን ላውቅም እናንተ እሱ ሌላ ነው። ደህና ጀምረው ነበር። ደህና መተመተ ወደ ሌላ ነገር ገባ እንጂ ቋንቋው ችግር የለም። በደንብ ነው ግልጽ ነው። የመጀመሪያ ጠየቀው ጥያቄ ምንድነው? ፈጣሪሽ ባልሽ ነው ይላል ኢሳይያስ 54 ላይ 54 ላይ ኢሳይያስ 54 ላይ ፈጣሪሽ ባልሽ ነው ይላል። ያ ማለት ባል የተባለው ባለቤት በሚል ይመጣል። ሁለተኛ ነገር ደግሞ ባል የተባለችዋ ሴት ቀሚስ የለበሰች ሴት አይደለችም። ስለ ግሩፕ ነው የሚያወራው። ስለ ሰማይቷ ኢየሩሳሌም ነው የሚያወራው ኢሳይያስ 54 ላይ ያለው ገላትያ 4:24 ላይ አለለ። ስለዚህ ሰማይቷ ኢየሩሳሌም ቀሚስ ቃል በቃል ስለሆነች ቀሚስ እንደ የለበሰች ሴት እንደነማ ይሄ አይነት ምናምን ሳትሆን ኖርማል ስለ ግሩፕ ነው የሚያወራው። ስለ ሰማይቷ ኢየሩሳሌም ነው የሚያወራው። ምሳሌ አነጋገር ነው። ግን ባል የሚለው ባለቤት ይመጣል በሚል ይመጣል። ለምሳሌ የበሬው ባለቤት የሚለው ቃል ባል በሚል ለመጣው ማለት በሬው ማለት ባል አለው ማለት አይደለም። ምክንያቱም ሰው ለበሬ ባል መሆን አይችልም፣ ሚስት መሆን አይችልም። ባለቤት በሚል ነው የመጣው እና የመጀመሪያው ምንድነው ያልከው? ፈጣሪ በእነሱ ኮንሴፕት ሄደን ፈጣሪ የባህሪ ልጅ ከድንግል ማርያም ማህፀን ውስጥ ያለ ፕሮሰስ ያደረገውን የራሱ የባህሪ ልጅ ካደረገው ኦልሞስት የልጁ እናት ነው የምትሆነው። ስለዚህ ፈጣሪ እንድትወልድለት አድርጓታል። ስለዚህ የሰው ባል የሰው ሚስት ነጥቆ የባህሪ ልጁ እናት ማድረግ አይከብድም ወይ ነው? ይከብዳል ነው መልሱ። ይምራን ቀጥልበት እስቲ። አይ ኡስታዚ ኢንሻአላህ ግን ጥያቄው በጣም ውስብስብ ሆነብኝና ዋናው ግን በክርስትና ቢሆን አገባት ብለው ያምናሉ እንዴ? ኦብሳ
እጮኛ ናት እኮ ብሎ ነው የሚያምኑት። ባይሆን ጥያቄ አገም ማቅረብ ያለብህ መሰለህ። ይሄ ጥያቄ ብዙም ስላልገባኝ ለፈው። ዋናው ግን ባይሆን ጥያቄ ማንሳት ያለብህ አይሁዳውያን ኢየሱስ ትክክለኛ ልጅ እንደሆነ በምን አወቁ በላቸው። ወይም ደግሞ ዝሙተኛ ማለታቸው ጥፋት ለምን ተብሎ ይገለጽባቸዋል በላቸው። ምክንያቱም ማርያም የምትባለው የሆነ እንትን አልነበራትም አይደለ? ሊትራሊ አላገባቸውም። ኦኬ አግብታው እንኳን ቢሆን ስለዚህ ኢየሱስ የተአምር ልጅ አይደለም፣ ይሄን አያውቁም ማለት ነው። አየህ አይደለ? ስለዚህ ጥያቄ አቅርብላቸው። ቁርአን ላይ ግን መልሶ አለ። ተአምር ታይቷል። ኢሳ አለይሂ ሰላም ተናግሮ ተአምር አሳይቷቸዋል። በክርስትናው ግን ይሄ ነገር የለም። ስለዚህ አይሁዳውያን ጥፋት የለባቸውም ብለህ ጠይቃቸው። ግን ጥያቄውን ብዙም ስለሰማሁት እኔ ለፈኝ ኡስታዝ ነው። ቀጥል ኢንሻአላህ። በነገራችን ላይ መርዶ እንናገር እንደ ኢምራን መርዶ አዲስ ነገር ካለ ማርያም ያ ሚስት እንደሆነች ታውቃለህ? በቤተክርስቲያን ትምህርት ላሰማችሁ። ሰዓታት ላይ ነው ያለው። ተደብቀው ነው እንትን የሚሉት ግዕዝ ስለሆነ ይደብቋቸዋል። ሰላም ለኪ ማርያም እስመ ኮንኪ ለአማርቱ ለወልድ ወላዲቱ ይላል። ሰላም ላንቺ ይሁን ማርያም የአብ ሚስቱና የወልድ እናቱ ነሽ ይላል ግዕዙ። ይሄን ጠይቁ ከፈለጋችሁ ማለት ላሰማችሁ፣ በኦዲዮ ደረጃ ማለት ነው። ሰዓታት ነው 6ኛው ደቂቃ ላይ ስሙት። እዚህ ጋር ማለት ተደብቀው አያውቁም ብለው ነው ተደብቀው በትልቁ ሎንን ወይ እንደዚህ ላድርግ እምቢ አለኝ። ለኔ ለእንትን ለማለት እያሳየ 6 ደቂቃ ሲደርስ ታሰማቸዋለህ ማለት ነው። መጀመሪያ ስሙት። ይሄንን ኢምራን በምን ላከልህ? ይሄንን በቴሌግራም ላከልህ። አንዴ ተከፍትልኛለህ? አይ ይቻላል። ክፈተውና 6ኛው ደቂቃ ላይ እንትን ራሱ ይታያል። እንትኑ ላይ ራሱ አለ። ለአብ ሚስቱ ነሽ ለወልድ ደግሞ ወላጁ ነሽ ይላል። ይታለ ኢምራን ክፈተው። ያው ክፈተውና 6 ደቂቃ ላይ ማለት ነውና ምስራቅ ወወልድ ልክ 5:50 5:30 ጀምራ አስደምጣቸው። አያችሁት? እዚህ ጋር ለአማርቱ ይላል። አይታየም? ለአማርቱ ለወልድ ወላዲቱ ይላል። ለአማርቱ ማርት ማለት ሚስት ማለት ነው። ትርጉሙ ራሱ ማለት በግዕዝ ማለት ነው። ማርት ማለት ሚስት ማለት ነው። ለአማርቱ ለወልድ ወላዲቱ ይላል። ማርቱ ማለት ሚስቱ ማለት ነው ራሱ። ሰላም ለኪ ማርያም እስመ ኮንኪ ለአማርቱ ለወልድ ወላዲቱ ወለመንፈስ ቅዱስ ጽርሐ ቤቱ ይላል። ለመንፈስ ቅዱስ ቤቱ ነሽ፣ ለአብ ግን ሚስቱ ነሽ ይላል። ኦኬ ጥሩ። አሁን ምንድነው የምታነሳው መሰለ? እዚሁ ጋር አሁን ታስደምጣቸዋለህ ልክ እኔ እንደምለው ሲለው አይ እሺ ለአማርቱ የሚለውን አሰማቸው። ምስራቅ ወወልድ ወታለብ ሲሩቀ አረገው እንዴ አለፈው ኡስታዝ ገባ ኤዲት አድርገውታል። 6 ደቂቃ ላይ ነው ያለው። አዎ እንትኑ ላይ አውጦ ይዘለዋል ፈርቶ ሰውየው። እንድታቆት ነው ጉዳቸውን።
እዛ ላይ የተቀመጠው ነገር ይዩት። ትመስል ምስራቆሙ ወትወልድ መብረቁ ወለታ ለበስ ሩቅ ለአብ ማርቱ ለወልድ ወላዲቱ ለመንፈስ ቅዱስ ጽራ ቤቱ ይላል። እሷን ፓርት 6ኛው ደቂቃ ላይ ይዘላታል። ስማው ዝም ብለህ ቁርጥ ሲያደርጓት ታያለህ። ለምን እንዳይጋለጡ ስለፈለጉ ነው። ነገር ግን የተሸወዱት ነገር በጽሁፍ ደረጃ አዘጋጅተውታል። ለምን ለአብ ማርቱ ለወልድ ወላዲቱ ብለው አስቀምጠውታል። ሌላ መረጃ እንስጥ እንጨምር፣ ግድ የላችሁም። እንትን ላይ ግባ መልክ በእንተ እግዚእትነ የሚል መጽሐፍ ነው አለል። እንትን ላይ ራሱ ይሄ መዝገበ ጸሎት ላይ ሰላም ለኪ ማርያም ለአብ ማርቱ ስባት ይላል። ለአብ ስባት ለአብ ማርቱ ስባት ለአብ ማርቱ ለአብ ሚስቱ ነሽ ይላል። መጽሐፍ አርጋኖን ምዕራፍ 1 ቁጥር 10 ላይ አውጣው ከፈለክ። የአብ ሙሽራ ይላታል። አማርኛው ላይ ቶሎ ብሎ ሙሽራ ነው ያደረገው፣ ሚስት ነው የሚባለው ራሱ። ሰላም ለኪ ማርያም ለአብ ማርቱ ስባት ሙሽራ ብሎ ነው ያስቀመጠው አውቆ። ለአብ የአብ ሙሽራ መጽሐፍ አርጋኖን ምዕራፍ 1 ቁጥር 10 ላይ የአብ ሙሽራ ነሽ ይላል። ምን ማለት ነው? ራሱ ማለት ነው። ቶርቱሊያ ኦን ሞኖጋሚ በሚል መጽሐፍ ቻፕተር 8 ላይ እንደዚህ ይላል። ስሙ and indeed it was a virgin ድንግል ናት አለ ማርያም about Mary once for all after her delivery ከወለደችም በኋላ ለአንድ ትታጫለች ይላል። who gave birth to Christ ክራይስትንም ለመውለድ ማለት ነው። in order that it title ይልና ከዛ በኋላ ምን ይላል? by means of mother who was both virgin and wife of one husband አለ። ድንግልም ናት ሚስትም ናት፣ የአንድ ባል ሚስት ናት ይላል። ማን ነው ያ ባል? በቸርች ፋዘርስ ደረጃ የአብ ሙሽራ ናት ማርያም፣ የአብ ማርቱ ናት። ማሬ ይላሉ አይደል ትግሬዎች። ከገዝ ጋር የሚቀራረብ ነገር አለ። ማርቱ ይላል ራሱ ማለት ነው። ሚስት ማለት ነው። ሙሽራ ማለት ነው። መራዊ ማለት ምን ማለት ነው? ሙሽራ ማለት ነው። የወንድ ሙሽራ ሲሆን ማለት ነው። እና ለማንኛውም በግዕዙ ተደብቃችሁ የሆነ